ኮማንድድ ይላል በጥብቅ ኦኬ እና በከባድ ሶሎሞንሊ ኤንድ ስትሪክትሊ ኮማንድድ ነው ይላል የታዘዘ ነው ምን ማድረግ that we must be baptized ይኸው መጠመቅ እንደሚገባን ስትሪክትሊ ኤንድ ሶሎሞንሊ ኮማንድድ ታዘናል ይሄ ነው በቃ አብሶሉትሊ ማለት ነው መስት ነው ስትሪክትሊ እና አብሶሉት አንድ እንደሆነ አሳይሻለሁ አልጨረስኩም ኦኬ መስት ነው ጥምቀት መስት ነው ወይስ ሜይቢ ነው ምን መስት ነው ዊ መስት ነው ግድ ነው ኦኬ መስት ማለት ግዴታ ማለት ነው ስለዚህ Solomon and strictly commanded that we must be baptized or ይላል ግዴታ መጠመቅ እንደሚገባን አለበለዚያስ ካልተጠመቅስ or we shall not be saved we shall not be saved okay አዎ አለበለዚያ አንድንም ነው አዮ we must be baptized አለበለዚያ አንድንም እኮ ነው we shall not ምን ማለት ነው we shall not be saved ምን ማለት ነው okay we shall not be saved ማለት አንድ ሰው አሁን እዛ ጋር እንዳለው አንድ ሰው መጠመቅ አለበት ግን በዛ ወይ ካልተጠመቀ አይድንም ከዛ ወይ ግን ባለፈ መንገድ የሚድኑበት መንገዶች እንዳሉ ያስቀመጠ ነው አሁን ማለት ነው አቤትም አይደለም ቀደም አብሶሉት ስትሪክትና የትም አትሄድ ባይ ዘ ዌይ እየዘለልክ ነው በጣም ብዙ ነገር ዘልዬ ያሉ ና አብሶሉት ነው ብለህ ፈታውን አውጣው አብሶሉት ብለህ ፈታውን ና ወደ የትም አትሄድ we shall not be saved ምን ማለት ነው እዚህ ጋር የመጣ ነው አብሶሉት የሚለውን ልታሳየኝ we shall not be saved ምን ማለት ነው ና we shall not be saved ምን ማለት ነው መስት አይደለም we shall not be saved መስት አይደለም አዎ ይሄ ምንድነው የሚለው መስት ይላል we shall not be saved ግን መስት አይደለም መስት ምን ማድረግ መስት be baptized ይላል ከዛ በኋላ ግን ኦር ይላል ማለት ነው ስለዚህ መስት be baptized ምን ማለት ነው መስት አይደለም ስትል ነበር ይሄው መስት be baptized ምን ማለት ነው አሁን እዚህ ጋር ይሄ መጣ ነው ጨርስ ትመልሳለህ መስት be baptized ምን ማለት ነው ሶሪ በቃ እሺ እኔ ተሳስቻለሁ በቃ ይሄው ተሳስቻለሁ አብሶሉት ብለህ የፈታህትን አውጣ በቃ አብሶሉት ብለህ የፈታህትን አውጣ ይሄው ሲፈታ ስትሪክት ማለት አብሶሉት ነው ማለት አውጣልኝ አሁን አውጣ እሺ አንዴ ስማ it is solemnly and strictly commanded that we must be baptized okay አብሶሉት ሚለውን አውጣልኝ አብሶሉት ሚለውን አውጣ ሚለው ወርድ ነው ወርዱን ነው የምትፈልገው አብሶሉት ብለህ ነው ቀደም የፈታኸው ወርዱን እኮ የፈታሁበት እሺ አቤል ስማኝ አንዴ ተረኪስ ነው ያወራው እንዴ ሁለት ነገሮች እያስመረጥኩ ነው አብሶሉት የሚል ወርድ ነው የምትፈልገው አዎ ወይም አይደለም በላይ ወርዱን ነው የምትፈልገው አብሶሉት ኔሰሰር ነው ብለሃል እሱን አውጣልኝ ነው በቃ አብሶሉት የሚል ወርድ ነው የምትፈልገው ወይስ አይደለም የምጠይቅህ ሉተር ከጻፈው መጽሐፍ አብሶሉት ጥያቄን እንዴት ልጠይቅ ጥያቄ እየጠየቅኩ ነገር ነው እኮ ቃሉን ነው የምትፈልገው ነው ያለህ ወይንስ ደግሞ ሐሳቡን ነው የምትፈልገው ነው ያለው እኮ ለምንድን ነው ይሄን መመለስ ያቅታል ቴንክ ዩ ዮሐድ ቅድም አብሶሉት ኔሰሰር ነው ጥምቀት ብሏል ለዛ ማስረጃ አውጣልኝ ከሉተር መጽሐፍ አውጣልኝ የሚለውን ቃል በቃል ነው ወይስ ሐሳቡ አዎ ቃል በቃል ነው ፈልገው አውጣልኝ ቃል በቃል ኤግዛክት ወርድ ፋላሲ ይባላል አንተ ደግሞ አብሶሉት ነሰሰሪ አይደለም ያለበትን ክፈት እናሳይ ያው እኔ አብሶሉት ነሰሰሪ ቆይ አንዴ ምን ብዬ አሳየሁ አብሶሉት ነሰሰሪ ነው ግዴታ ነው ማለት ነው አብሶሉት ነሰሰሪ ነው ማለት ግዴታ ነው ስለዚህ ግዴታ ነው የሚል አሳይቻለሁ አዎ ሞር ኦቨር አለ it is solemnly and strictly ለዛውም በከባድ እሱ አክብዶት ነው የሚያዘው ወይም ደግሞ አክብዶ ነው የሚናገረው ማለት ነው ምን አለ ስትሪክት ነው ስትሪክት ማለት በቃ ወደዚህም ወደዚያም የማያስብል ማለት ነው ከባድ ነው ስትሪክት የሆነ ትእዛዝ ነው አለ ኦኬ ወደዚህም ወደዛም ማትልበት ትእዛዝ ነው ምን ማድረግ you have to be baptized ማለት ለመጠመቅ ግዴታ ነው ካልተጠመቅስ በቃ አትድንም አለ አራት ነጥብ ካልተጠመቅ አትድንም ብሎ ዘግቶታል መጠመቅ ግዴታ ነው ካልተጠመቅ ደግሞ አትድንም ብሎ ማን ተናግሯል ሉተር ማለት ነው ስለዚህ አብሶሉትሊ ነሰሰሪ ነው ጥምቀት ለድህነት ያው አሳየው አሁን አንተ አይ እንደዛ ማለቱ አይደለም ጥምቀት አብሶሉት ነሰሰሪ አይደለም ብሏል ብለህ የምታምን ከሆነ ደግሞ
ትከፍትና ታሳየናለህ። ጨርሻለሁ። እፍትልሃለሁ። አሁን ምንድነው ታመጣለህ ያልከኝ? ሉተር አብሶሊት ኔሴሰር አይደለም ያለበትን መጽሐፍ ነው የምፈልገው። አዎ በለኝሽ። አሁን ደግመ ደግሞ አላልኩም እንዳትለኝ። አዎ በለኝና ቀጥላል። እሰማለሁ። ትሰማለህ? ኔትወርክ ይዞት ነው። ኦኬ እሺ። ሉተር አብሶሊት ኔሴሰር አይደለም ያለበትን መጽሐፍ ነው የማወጣው። ቆይ አንዴ ወንድሞች ሰላም ይበሉንና እናትሻ ቀጥል። ድምፃቸውን ያሰሙ ቤቱ እንዳይዘጋ ሰላም ይበሉንና ከዛ እናትሻ ትቀጥላለህ። ያ ዮሐድ መጥቷል። ቀጥል ዮሐድ። ከዛ እንጠይቀዋለን ጥያቄ። እሺ አንትዬ፣ ኢዮባ፣ ዮኒ ሰላም በሉና ከዛ ትቀጥላለህ። ሰላም ብያለሁ ለሁላችሁ። ሰላም ብያለሁ። ቀጥሉ። ከታችም ያላችሁ ከላይም ያላችሁ ሰላም ብያለሁ። ቀጥሉ። ዮሐዴ አለ። ዮሐድ እስኪመጣ አንድ ጥያቄ ልጠይቅህ አቤላ። በሌስ አልመልስም። አሁን ከዮሐድ ጋር እየቀጠልኩ ስለሆነ ተጠይቀ ያለው አንተን ልጠይቀ እስከና ዮሐዴ መለስና ምን እንደፈለገ ዮሐዴ ከመጽሐፉ እሱን ጠይቆት ወደ ሌላ ሀሳብ ትይዙ ይሻል። እስከዛ ልጠይቅ እኔ ዮሐድ እስኪመለስ። ከጠየቅክማ ለሀሳብ ሊቀየር ነው። ስለዚህ እሱን እንዳይሆን አለ ወይ አይደለም የምትለዋን ብቻ ነው መጠይቀው። እሱን የሚጠይቀው ነው እኮ ዮሐዴ የፈለገውን ኤግዛክት ምን እንደፈለገ ይነግርሃል ራሱ ማለት ነው። እሺ ዮሐዴን አውርደውና መልሰዋል። ኦኬ እሺ፣ ይቅርታ ተመልሻለሁ። ኡስታዝ ተመልሰዋል። ኦኬ ይቅርታ፣ ኔትወርክ አስወጥቶኝ ነበር። እሺ ቀጥል አቤል። ምን እንደሚያቀርብልህ ማወቅ ፈልጓልና እሱን ንገረው ዮሐዴ። ኦኬ ባፕቲዝም ወይም ደግሞ ጥምቀት ለመዳን ግዴታ አይደለም ያለበትን ማለት ነው ሉተር። ይሰማል? ሰምተሃል? አሁን የከፈትኩ ነው። አንድ ደቂቃ ጠብቀኝ። ኦኬ ያለህን ሰምተሃል? ሰምቻለሁ። ምንድን ነው ያለ? ድገምልን። ምንድን ነው ያለ? ሉተር ያለበትን ኧረ እንደ ህፃናት አትሆኑ ፕሊዝ። ሰምቻለሁ። አንድ ደቂቃ እያልኩ ነው። ድገምልንና ንገረን። ኦዲየንስም ስላለ እያየሁ ስንቱን ሸመጥጣችሁ። አሁን እሺ፣ ስለዚህ አሁን ዮሐዴ ያለህን ድገምልንና ቀጥል። ስንት ነገር ሸምጥጠ በኋላ እንዳሸመጥጥ ትለኛለህ እንዴ? አይደለም ኤክሴፕሽናል የሆነ ነገር እንዳታመጣ እኮ ነው። ኤክሴፕሽናል የሆነውን ማን ነው የሚያስቀምጥልኝ? እናንተ ናችሁ። ዮሐዴ ያለህን ድገመውና ሌላውን ወሬ ተወውና ዮሐዴ ያለህን ድገመውና ወደ ማስረጃ ታዋቂ የሆነ ስለሆነ ኤክሴፕሽናል የሚሆነውና ማይሆነውን አንተ አይደለም የምታስቀምጥልኝ። አንተ ሁሉም ነገር መጨቃጨቅ ግዴታ ነው ማለት ግዴታ ካልተጨቃጨቀ ሌላው ሚዩት አድርጎ ነው ማዳመጥ ያለበት። ኤክሴፕሽናል ኬዝ ጥያቄውን ስማ እስኪ የተባለው ወይም ደግሞ አምጣልኝ ያለህን ድገምልኝ ማለት ምንድን ነው የሚያጨቃጨቅ? ዮሐዴ ያለህን ነገር ድገምልንና ከዛም ወደ ማስረጃ ገባ። ቀላል ነገር እኮ ነው ብሩኬ። ሉተር አብሶሉት ኔሴሰር ነው ብሎ አብሶሉት ኔሴሰር አይደለም ብሎ ያስቀመጠበትን አምጣ ነው አይደል ያለው? ዮሐዴ ጥያቄ ይሄ ነው። ለመዳን ግዴታ አይደለም ያለበትን ማለት ነው። እሺ ግዴታ አይደለም ያለበትን ጥምቀትን አይደለም። ጥምቀት ለመዳን ግዴታ አይደለም። አሁን እኔ ዩ ማስት ቢ ባፕታይዝ አንለስ ዩ ሻል ናት ቢ ሴቭድ የሚለውን አሳየ።
ግዴታ ነው። አብሶሉት ማለት መጠመቅ አለባችሁ። ራስን የፈታው እሱ አብሶሉት ወይ ማለት አንዴ ስማኝ፣ አሁን መጠመቅ ግዴታ አለባችሁ፣ ካልተጠመቃችሁ አትድኑ የሚለውን አሳይቻለሁ። አሁን አንተ የምታሳየን መጠመቅ ለድህነት ግዴታ አይደለም የሚለውን ታሳየናለህ ማለት ነው። ቀላል። እሺ እየከፈኩ ነው። 2 ደቂቃ ወይ 1 ደቂቃ ፒሲን እየከፈኩ ስለሆነ 2 ደቂቃ ወይ 1 ደቂቃ ጠብቅ። እሺ ፒሲውን እየከፈተ ነው። በደንብ ሰምታችኋል። ሰምታችኋል ጥያቄውን። የሆኑ ወርዶች ላይ ምናምን ላይ መሰገጥ የለም። የሆኑ ነገሮች አምጥተው ያው እነዚህ እኮ ድነዋል ምናምን የሚሉ ነገሮች እንዳያመጣ። ለዛ ነው ለመዳን ግዴታ አይደለም የሚል ቃል ምን ፈልገው ማለት ነው ከሉተር። ኤኒዌይስ እና እንዴት ናችሁ? ዲያቆን ዳዊት፣ ኢዮባም አይ ቲንክ ዮኒ ምናምን ሰላም አላላችሁ? ኡስታዝ ተባባላችሁ እንዴ? ወርጄ ኢዮባ ብቻ ነው ሰላም ያለው። እንዴት ናችሁ? ሰላም ያለው ዲያቆን ዳዊት፣ እስቲ የሆነ ነገር ልጁ እስከሚያመጣ መረጃ የሆነ ነገር እስቲ ሀሳብ ሼር አድርጉ እስቲ ልጁ እስከሚያመጣ መረጃ። ከባድ ነው ትንሽ በጣም እንግዲህ እየሰማሁ ነው። I don't understand what ጥምቀት ላይ አለመቀበል ያለው ነገር ትንሽ እኔም ግራ ይገባኛል እውነቱን ለመናገር እና በግልጽ የተጻፉትን ነገር አለመቀበል this much ሄዶ የእውነት ያስፈልጋል ወይ የሚል ጥያቄ አለኝ። በነገራችን ላይ መጽሐፍ ቅዱስ ላይ የተለያዩ ቦታዎች ስለ መዳን የሚሰጠው ፎርሙላ ብንመለከት ራሱ I don't think ኮንሲስተንት ነው ብሎ ሊያምን አይችልም። ለምሳሌ ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 8 እስከ 9 ድረስ ያለውን ብንመለከት for by grace you have been saved through faith ይላል። so for by grace you have been saved through faith ይላል። looking at this እንግዲህ መዳን ያለው በእምነት ብቻ ነው ወደሚያሰኘው ሊሄድ ይችላል ማለት ነው። ግን ሮሜ 10 ላይ because if you confess with your mouth that Jesus is Lord and believe in your heart that God raised him from the dead you will be saved ይላል። ስለዚህ ለሳልቬሽን የሚያስፈልገው ፎርሙላ ተቀየረ ማለት ነው። ይህንን ማነሳው ለምንድን ነው? አንድ ሰው ለመዳን የሚያስፈልገው ነገር ቃል በቃል ምንድን ነው ስንል እምነት ብቻ ይላል። ኦኬ ሮሜ ላይ ስንሄድ then you have to confess with your mouth ይላል። እኔ እስከዛሬ ድረስ ያጋጠሙኝ ፕሮቴስታንቶች you don't have to confess with your mouth ብሎ ሪጀክት የሚያደርግ ሰው አላጋጠመኝም እስከዛሬ ድረስ። ግን ማርቆስ ወንጌል ምዕራፍ 16 ላይ ሄደን ያመንም የተጠመቀም ይድናል የሚለውን ግን ኖ ይሄ አሁን እንትን አብሶሉት አይደለም ነሰሰሪ አይደለም ምናምን የሚሉ አድጀክቲቮች ይመጣሉና የተጻፈውን ነገር ከሆነ የምንቀበለው የተጻፈውን ነገር ለምን አንቀበልም የሚል በጣም I don't know ጥያቄ አለኝና አንድ ይሄ ነው። ሁለተኛ ነገር በጥምቀት ላይ in an amazing way in a way that you can't deny early church fathers unanimous የሆነ agreement አለ by the way unanimous የሆነ agreement on baptism አንዳንድ ሰዎች ክርክር ነበረ። ለምሳሌ ተርቱሊያን said there should be delay ምናምን የሚል ነገር ያነሳሉ። ግን ጥምቀት ዲሌይ ይኑረው ማለት ራሱ ጥምቀት እንደሚያስፈልግ እያየን ነው ማለት ነው። እና
I just የጥምቀት debate I really have a hard time understanding the other perspective ለማለት ነው። አልጨረስኩም። ሐዋርያ ሥራ ምዕራፍ 2 ላይ ደግሞ ማንለውን ነገር እያላችሁ ሀሳብን አልጨረስኩም። ግድ የለህም አንተና የዋር ትቀጥላለህ። ዲያቆን ደምረው ዳዊት የራሳቸውን ሀሳብ ጨርሰው ሁለታችሁ እንድትላላችሁ። ሲቀጥል አንተ ማስረጃውን የከፈትከው ይህን ነገር ቆይተህ ደሜ ችግር የለውም። ማስረጃውን ነው እሳቸው እያወሩ ስለሆነ ከፍቼ ቁጭ ብዬ እየሰማሁ የነበረው አክብሬ ነው። እኔ ቃጠወጥ አይደለሁም። እያወሩ በመሀል ከመግባት ብዬ ነው እያዳመጥኩ የነበረው። ኦኬ ማስረጃህን ክፈት፣ በቃ ችግር የለውም። ቪዲዮ ክፈት፣ ምንም አያሳስብም። ማይክህን ክፈት ሲለኝ ነው የከፈትኩት። አንተ ነህ ማይክህን ክፈት ሲል የከፈትኩት አላለህም ነበረ። ክፈት አሁን ማስረጃውን እያወራህ እያለ ማስረጃውን ካመጣ ክፈት። ማስረጃውን ካገኘ ማይክ ክፈት ብያለሁኝ። ማስረጃውን ካገኘ አሁን ማይክህን ክፈትና ቪዲዮ ክፈት። ከዛ በኋላ ማውራት ትችላለህ፣ ማሳየት ትችላለህ። ዋሽኝ ፕሊስ። ይኸው ማስረጃዬን አንብበው። ምንድነው መጽሐፉ? መጀመሪያ መጽሐፉን ላሳይ። ይህን መጽሐፍ ታውቀዋለህ? ምንድን ነው? የማን መጽሐፍ ነው? ታውቀዋለህ መጽሐፉን? የማን መጽሐፍ ነው እየጠየቅኩ እኮ ነው። ኮንፌሽን ሉተራን ዶግማቲክ ቮሊዩም። የማን መጽሐፍ ነው ነው የጠየቅኩ? የሉተራን መጽሐፍ። እሺ እኔ ከማን ነበር ያልኩ ወንድሜ? ከሉተራን አይደለም ያልከኝ? ከማን? ከሉተራን አይደለም ያልከኝ? ወይም ሉተር ካስቀመጣቸው ኮንፌሽን አይደለም ያልከኝ? እኔ አማርኛ እንዴት ነው? ሉተር እና ሉተራን ይሄንን ኮንፌሽን ያስቀመጠው ማን ነው? ሉትራኖች ናቸው። ሉትራኖች ባይዘወይ የሉተርን ሀሳብ ብቻ አይደለም የሚቀበሉት፣ ብዙ ኮንፌሽኖች ይቀበላሉ። እኔ ስለ ሉተር ነው እያወራ ያለሁት። የሉተር መጽሐፍ ስሞል ካቴኪዝም ከፍቼ ነው ያነበብኩልህ። ከሉተር አምጣ ነው ያልኩ። ዮሐድ ምን እያልክ ነው አሁን? ከሉተራኖች በላይ እኔ ስለ ሉተራ ካለው እሱማ ከኤልሲኤም እኮ አመጣልሃለሁ ይሄንን ሀሳብማ አንተ ሩቅ መሄድ ሳይጠበቅብህ ኤልሲኤም እንደማመጣልህ አውቀህ አወራ። መጽሐፍ ስከፍትልህ ደግሞ ቆይ እኔ እኮ እኔ ስለ ሉተር ሀሳብ እየተናገረ ነው። ሉተር እንደዛ ብለው ያምናሉ። ባይ ዘ ዌይ ቴንክስ ቱ ቴክኖሎጂ። ቆይ አንዴ ትንሹ ላይ ሆንና አንዴ ሚዩት አድርገህ እስቲ ቪዲዮአችን ተመልሰን እንስማው። ኦኬ አንዴ ደግመን እንስማው። አሁን ላይቭ ላይ ሲተላለፍ ስለነበረ መስማት እንችላለን። ቆይ አንዴ ልክፈተው። የዋዴ ግን የተመታሽ ነሽ። በስመ አብ ልጁ የተነፈሰውን ነው ሪከርድ የምታደርግበት። ናቱ አለ ደሜ ልጁ እኮ አይቻልም። ለደቂቃ ራሱ ቃሉ አይታመንም እና በሪከርድ ካልሆነ እኔ እኮ ገርሞኛል እያንዳንዷን እንቅስቃሴዋን። ለነገሩ ኤፍሬም ቤት ብዙ ነገር ሲናገር ነበረ። ያዝልኝ እንደዚህ አትራገጡ። አመል ነው የሚያስረግጥ በፓፓ አንተ ሲጀመር አመል ነው መርገጥ ራሱ ክፈሽ። ሚውት አድርገው ለከፍተው ነው አንዴ የተጠየቀው። ለዚህ ነው ደጋግሞ ሲጠይቅ የነበረው። እንደዚህ አይነት የቃላት ጨዋታ ስለምትወድ እንትን ለማለት ነው ድገሞ ስትባል የነበረው። እሺ እንስማሽ። አቤላ ደጋግሜ ያስጠየቅኩህ ለዛ ነው። እሺ ይሄ ነገር እንዳይመጣ በሚል ነው ደጋግሜ ዮሐድ ምን ፈለገ የሚለውን ሀሳብ ማለት ነው። አንተ ግን ማድመጥ አልቻልክም። አሁን ይኸው የተባለውን ሀሳብ በኮንፌሽኑ ላይ ያስቀምጠው ነው ላሳየ የምችለው። ፕሊስ በቃ አሁን እሱ የጠየቀህ ምን እንደሆነ ትሰማዋለህ በደንብ። እሺ ስማ መጀመሪያ። እሺ በደንብ ስማ።
እሺ መጣው። ጥያቄውን ስማ ስማና ቢሴቭድ የሚለውን አሳየ። ግዴታ ነው አለባችሁ። እሺ ይሁን እየከፈተ ነው። በደንብ ሰምታችኋል። እሺ ቆይ ሰማ መጀመሪያ እስቲ እሺ እሺ ለምታስቀምጥልኝ አንተ ሁሉም ነገር መጨቃጨቅ ግዴታ ነው ማለት ግዴታ ቀጥል። ሌላው ሚዩት አድርጎ ነው ማዳመጥ ያለበት። አይ ኔትወርኩ የተቆራረጠ ነበር። ከዲያቆን ንግግር በፊት መሰለኝ ዮሐድ፣ ከዲያቆን ንግግር በፊት ይሄንን ነው ግን ኔትወርኩ እንትን ብሎ ጠፍቶ ነበር መሰለኝ በፈጣሪ እስኪ ጥያቄውን ስማና ቢሴቭድ የሚለውን አሳየ። ግዴታ ነው አለባችሁ። ራስን የፈታው እሱ አብሶሊት ማለት አንዴስ ስማኝ። አሁን መጠመቅ ግዴታ አለባችሁ፣ ካልተጠመቃችሁ አትድኑ የሚለውን አሳይቻለሁ። አሁን አንተ የምታሳየን መጠመቅ ለድህነት ግዴታ አይደለም የሚለውን ታሳየናለህ ማለት ነው። ቀላል እንትኑ ኔትወርኩ ምናምን ጠፍቶ እንትን ብሎታል ታውቃለህ፣ አልፎታል ሪከርድ ሳያደርገውና ቀደም ብሎም የተናገርክ መሰለኝ። ጥያቄ ጠይቅና ልውጣ ፕሊስ። ብዙ ተጨቃጨቅንና ቆይ አቤላ ስለማን ነበር ስናወራ የነበረው? ስለ ሉተር ነው አይደለ? ስለ ሉተራን ነው ማውራት የምችለው። ስለ አንድ ግለሰብ አውጥቼ እኮ ብቻውን አላወራም። ሉተራን ምን ያምናሉ የሚለውን ነው ማውራት የምችለው። ሉተራንማ አሁን ጴንጤቆስጣልም እኮ ሆነዋል። ሉተር የማይቀበለውን የማያውቀውን ኦኬ፣ ጴንጤቆስጣል ሉተራን እኮ አሉ። ስለዚህ ስለ ጴንጤቆስጣል ብታመጣልኝ ሉተር ያቀበል ነበር ብለህ ማን ይሰማል? አሁን አቤልሻ ይሄ ሉተር የሚያምነው እንደውም ህፃናት ራሱ ሳይጠመቁ ይድናሉ የሚሉትን ነው የሚለው። ኦኬ ምንድነው ኦፖዝ እንደሚያደርጉ ሲቀጥል ደግሞ ጻፈው ማስቀመጥ አለብህ ፕሊስ። በጣም አደከምከኝ በጭቅጭቅና አሁን ጥያቄ ልጠይቅ መጠየቅ እችላለሁ? እሺ ባጭሩ። ስለዚህ ሚዩት አድርግና ከደከመ እኔ ሰው ደክሞት እንደዚህ የሚጮህ አይቻልም። ከደከመ ሚዩት አድርግና እስከጨርስ ስማ። ምክንያቱ የህፃናትን ጥምቀት የማይቀበሉትን የዲያብሎስ የእምነት ክፍሎችን እንደዛ ነው የሚላቸው። ኦኬ የዲያብሎስ የእምነት ክፍሎች ኦኬ ውሃ ነው ምናምን እያሉ ደግሞ ለሚቀባጥሩ አንዳንድ ፕሮቴስታንቶች ምን ይላቸዋል? ያላዋቂ አዳዲስ መናፍስቶች ይላል። ኦኬ አላዋቂ አዳዲስ መናፍስት ይላቸዋል። ስለዚህ በአጭሩ ማይ ብራዘር ሉተር የሚያምነው እንዲህ ነው። አንተ ግን ችግር የለውም ቢጠመቅም ባይጠመቅም አክቹዋሊ በእምነት ማሳይቻለሁ። ይሄ አብሶሊት ነሰሲቲ የሚለውን አይ ኤክሴፕሽናሎች እኮ ሊኖሩ ይችላሉ። ስለዚህ አብሶሊትን ልንለው አንችልም ካልክ በእምነትም ኤክሴፕሽን ስላለ ስለዚህ ምንም አብሶሊት የሆነ የመዳን መንገድ የለም ማለት ነው። ምክንያቱም እምነትም ህፃናት ሳያምኑ ቢሞቱ እንደሚድኑ ስለምታምን ምናልባት አይዶን ነው በአይምሮ በሽተኞች ምናምን ያላችሁ እምነት አላቅም እሱ ላይ ማለት ነው። ምናልባት ይህንን መመለስ ከፈለግ መልስና ጥያቄን ታቀርባለህ። የአይምሮ በሽተኞች ማለት አይዶን ነው ቃሉ ልክ ልሁን አልሁን አላቅም። ምንድን ነው ይሄ የአይምሮ እድገት ውስንነት ያለባቸው ልበል መሰለኝ። እንደዚህ አይነት ሰዎች ይድናሉ አይድኑም? አቤል 5 ጥያቄ ይጠይቃል። 5 ጥያቄ እንደመጠየቅ ቃል ግባልኝና መልስልሃል። 5 ጥያቄ ምንድን ነው? እስቲ ጥያቄዎቹን አስታውሰኝ። መጀመሪያ ሶላ ስክሪፕቸራ ላይ ነው። ከዛ በኋላ አልጠየቁም። ሶላ ስክሪፕቸራን ያልጠየቁም። ምን ጥያቄ እንደምጠይቅልህ ቃል ግባልኝ። ቆይ ጥያቄዎቹን አስታውሰኝ አንዴ። ሶላ ስክሪፕቸራ አልጠየቁም። ኤክስ ቀጥል። ሁለተኛው ምንድን ነው? ሁለተኛ ምን ጠየቁ? በቃ አውራሽ ቀጥልሽ። ዝም ብዬ ልስማ። ከዛ ጥያቄ አልዛይመር ያለበት ሰው እዚህ የለም። አቤልሻ በጣም ይቅርታ አድርግልኝ። ዝም ብሎ የሚረሳ ሰው እዚህ አልዛይመር ያለበት ሰው የለም እና እንዲሁ የምንረሳ ሰዎች አይደለንም። ዝም ብለህ እንደመጣልህ አታውራ እባክህ። አሁን ጥያቄን ልጠይቅህ።
እሺ ጠይቅሽ፣ ቀጥል እስኪ። አይ ቲንክ የምትናገሩት ሀሳብ ካለ በዚህ ዙሪያ ቆይ፣ እሺ እድል እንስጣቸውና ወደ አንተ ጥያቄ እንሄዳለን። ምናልባት ሪፍሬዝ ማጠቃለያ ሀሳብ የሚቆይ ከሆነ የሉተርንም ሀሳብ ይሄን ሙሉ ለሙሉ እንትን ማይለው ከሆነ የራሱን ወንድሞች ቪዲዮ እያሳየ ነው፣ እሱ ራሱ ይመልሰዋል። የግለሰብ ቪዲዮ ፕሊስ። አሁን ጥያቄ ልጠይቅ። ያው ቀለም ቤት እንደመሳደብ ቀላል አይደለም። ለዛ እኮ ነው እዚህ ነገር ሰላም ብያለሁና ሁለተኛ ተሳደብ ችግር የለብኝም። ሁለተኛ መጣው አይደለም ቀለም ቤት ቁጭ ብለህ መሳደብ እንደ መሳደብ ቀላል አይደለም ማለት ስድብ አይደለም። ሲሳደብ አንድ ቪዲዮ አታወጣልኝ። አውጣ እስቲ የተሳደብኩትን ቪዲዮ አውጣልኝ። አንተን እየዞርኩ ደግሞ ሪከርድ ላድርግ በመድኃኒዓለም ያሁኑ ራሱ ደከመኝ። አታውራ ፕሊዝ። በየደቂቃው ራሱ ቃል ስለማይጨበጥ ማለት ነው አንተን ሪከርድ እያደረጉ ሪከርድን ማሰማት በዚህ ውይይት ራሱ ደከመኝ። ቴንክ ዩ። እሺ ይቅርታ ስፒሮ ሲናገርና ቆይ አንዴ ተሰደብኳችሁ እዚህ ጋር ስፒሮ ሲናገርና ይቅርታ። አሁን ልቀጥል ጥያቄውን። እሺ አንዴ ስፒሮ ሲናገርና አንድ ነገር ልበልና አቤሎ ሁለተኛ ያመጣከውን ሉትራን እንደዚህ ያምናሉ ብለህ ያመጣከውን ላጲስ ነው ማርቲን ሉተር ያለውን ለማጥፋት ነው አልገባኝም። የተለየ እንኳን ነገር ቢሆን የተጋጨ ነው የሚሆነውና ቢያነባው ደስ ይለኛልና ሁለቱም ቢያስታርቅልን። ለምን አንዴ ጥምቀት ለድነት ያስፈልጋል ብለው በሁለተኛ ጊዜ ደግሞ አያስፈልግም ካለ የሚጋጭ ነው የሚሆነውና ተነቦ ምን ማለት እንደፈለገ ቢያስረዳል። አይ ቲንክ ለአንተ ምላሽ የሚሆነው በቤታችንና አስታርቅልሃለሁ። አሁን ጥያቄን ልጠይቅ። ኦኬ እሺ፣ አመሰግናለሁ። ካልፈለግ ችግር የለም። ተባረክ። ቀጥሉ። በመሰረተ እምነታችን ማንኛውም ጥያቄ መጠየቅ ትችላለህ። ቀጥል። በቤተ እሺ፣ መምህርን መጠየቅ እችላለሁ? ቅድም እያወሩ ስለነበረ ከይቅርታ ጋር ምናልባት ደረጃዬም ሊሆን ይችላል። መምህርን ልጠይቃቸው። አቤት ዮሐድ ጋር ጨርስ። እሺ ሌላ ነገር ተውና በዮሐድ ጋር አውራ። እሺ ከፈለገ መደወል ይችላል። ስልክ መደወል ይችላል። ከፈለገ ደምረው ሚዩት አድርግና ልጠይቅሽ። ደሜ ተብለህ ተፈቅዶልሃል። ፍጠን እንዴ ከታች ያለ እሱ ገብቶ በጠይቀው ደስ ይለኛል። ባለፈው ማለት ነው። በማርያም ፍጠን በእናትህ። እሺ ልጠይቅ እኮ ልጠይቅ። እሺ ዮሐድ ይሰማል ድምጼ? ምናልባት እንዳልቆራረጥ ይሰማል። አዎ ቀጥል። አንድ ሰው ለመዳን ግዴታ መጠመቅ አለበት? ይሄ ነው ጥያቄ። የመጀመሪያ ጥያቄ እሱ ነው። ከዛ ቀጥላል። አዎ ግዴታ ነው። አንድ ሰው ሳይጠመቅ ቢሞት በየትኛውም መንገድ ሊድን አይችልም? ኦኬ በየትኛውም መንገድ ሲባል ምክንያቱ ኤክሴፕሽናል ቀደም ስንለው እንደነበረ አሉ ኤክሴፕሽናሎች ሊኖሩ ይችላሉ። ይሄ ቅዱስ ቆጵሪያኖስም ይናገረዋል እና ተርቱሊያንም በሚገባ ይናገረዋል። ምን ይላል? ማንም ሰው ዊዝአውት ባፕቲዝም ዘር ኢዝ ኖ ሳልቬሽን ይልና ኤክሰፕት ዞስ ሁ አር ማርቲርስ። ኦኬ ሳይጠመቁ በጊዜ የሞቱ የደም ጥምቀት ወይም ደግሞ እንደዛ ተብሎ ይነገርላቸዋል። ተርቱሊያንም ሲፕሪያንም እንደዚህ ብለው ነው የሚፈቱት። ምክንያቱ ምንም ማድረግ የማይችሉት ከሆነ ለመጠመቅ እየፈለጉ ሳይደርሱ ሳይችሉ ቀርተው ቢሞቱ ይሄ ፍትሐ እግዚአብሔር አለ ብለን እናምናለን። ይሄ ኤክሴፕሽናል ነው፣ ህግ ውስጥ አይካተትም። ኤክሴፕሽናል ምን ማለት ነው? እንደውም ይሄ በሎጂኩ አስተምህሮ አክሲደንስ የሚባል ፋላሲ አለ። አክሲደንስ የሚባል ፋላሲ ምንድን ነው? አንድን ነገር ጀነራል የሆነውን አስተምሮ ጀነራል የሆነውን ህግ በኤክሴፕሽናሎች ለመተርጎም መሞከር ማለት ይሄ ትልቅ ፋላሲ ነው። በምሳሌ ለመስጠት ያክል መኪና በከተማ ከ80 በላይ ወይም ደግሞ ከ60 በላይ መሄድ አይቻልም የሚል ጀነራል ህግ ቢኖር አንድ ሰው አምቡላንስ እና የፖሊስ መኪና አይቶ አምቡላንስ እና የእንትን መኪኖች እኮ ከ80 በላይ ወይም ደግሞ ከ100 በላይ ይሄዳሉ። ስለዚህ
ትክክለኛ ወይም ደግሞ ህጉ የሚለው ከ80 በላይ በከተማም ይሄዳል ብሎ ህግ መመስረት ማለት ይሄ አክሲደንስ ፋላሲ ይባላል። ሶ ምንድነው ኤክሰፕሽኖች ሊኖሩ ይችላሉ። ኤክሰፕሽኖች ሊኖሩ ይችላሉ። ልክ በጥምቀት እንዳለው በእምነትም እንደዚያው ማለት ነው። ኤክሴፕሽኖች ለምሳሌ ህፃናትን ብለናል ቅድም። ህፃናት ማመን የማይችሉበት እድሜ ደርሰው ቢሞቱ ኦኬ፣ ስላላመኑ ሳያምኑ ነው የሞቱ። ስለዚህ ሳያምኑ የሞቱ ህፃናት ራሱ ይድናሉ። ስለዚህ አብሶሊት ነሰሰሪ አይደለም። ምክንያቱም በተለይ በሉትራኖች ማለት ህፃናትም እንደዛ ነው የሚያምኑት ማለት ነው። ሳይጠመቁ የሞቱ ህፃናት አይድኑም የሚል አስተምሮ ካለ ምናልባት ልታሳዩን ትችላላችሁ። ሳይጠመቁ ሳያምኑ የሞቱ ህፃናት የሚድኑ ስላሉ፣ ስለዚህ ፌይዝም ወይም ደግሞ እምነትም አብሶሉት ነሰሰሪ አለ ለድህነት ግዴታ አስፈላጊ አይደለም ተብሎ አይወሰድም። ይህ ብቻ አይደለም። የአእምሮ ህሙማን ማገናዘብ የማይችሉ ወይም ደግሞ ይሄ የአእምሮ እድገት ውስንነት ያለባቸው በፍትሐ እግዚአብሔር የሚታይ በፍትሐ እግዚአብሔር እስኪያምኑ እነሱ ማመን አለባቸው ብሎ እግዚአብሔር አያስገድዳቸውም። ምክንያቱ ይሄ ናቹራል ነገር ነው፣ በተፈጥሮ የሆነ ነገር ስለሆነ አይ ከአቅም በላይ ካላደረክ ብሎ እግዚአብሔር ደግሞ ምን አለ? ይሄ እውነተኛ ዳኛ ሳይሆን ፍትህ ገምድል የሆነ አምላክ አይደለም። ስለዚህ ከዚህ አንጻር ኤክሴፕሽናል የሆኑ ነገሮች ሊኖሩ ይችላሉ። ኤክሴፕሽናል ነገሮች አሉ ማለት ግን በቃ ግዴታ አይደለም፣ እንደው እንደፈለግ መሆን ትችላለህ፣ ወይም ደግሞ አብሶሊት አይደለም ማለት ግን አይደለም ነው ባጭሩ። ቅዱስ ቆጵርያኖስም ተርቱሊያንም ከሚሉት ማስረጃ ከፈለግ ያሳያል። ማስረጃ አያስፈልገኝም፣ ምክንያቱም ቅድም ያወራሁትን ስለደገፍ። እሺ፣ ሁለተኛ ጥያቄ፣ አንድ ህፃን ሳይጠመቅ ቢሞት ይድናል አይድንም? ቅድም ስመልሰው ነበረ ባይዘዌ ቅድም መልሼዋለሁ። ካልሰማይ ሪከርድ ዩቲዩቡን ሊንኩን እልክልህና ተመልሰህ ትሰማዋለህ። ይቅርታ ተቆራርጦ ነበርና ብትመልስልኝ ደስ ይለኛል። አሁን ነው የመለስኩት። በነገራችን ላይ የአሁኑ ጥያቄ ላይ እሺ፣ ይድናል አይድንም? የአሁኑ ጥያቄ ላይ መልሼልህ ነበረ። ሪከርዱን ሊንኩን እልካለሁ አልኩ። ሌላ ጥያቄ አለ ወይስ የለም? ጨረስክ ጥያቄ? እሺ፣ አትመልስ። እሺ፣ እለፈው። እሺ፣ አላልፈውም፣ መልሼዋለሁ። መስማት ካልቻልክ እዚህ ገብተህ መጠየቅ። አይድንም ብለህ መልስልኝ። ይድናል አይድንም? አቤት ወይ ይዋት። አሁንም እየጠራው እየሰማኝ አይደለም። ጥያቄ ጠይቀ ላያዳግም ከህፃናትም ሌላም ጨምሬ ሰጠ። ኦኬ። ስለዚህ ኤክሴፕሽናል የሆኑ ጉዳዮች ከዚህ አንጻር ከፍትሐ እግዚአብሔር አንጻር ይታያሉ ብዬ ምን ሰጠው? ማብራሪያ ሰጠው። ካልሰማውን ብሪፍሊ ወይም ደግሞ ተቆራርጦ ከነበረ ሊንኩን እልክልሃለሁ አልኩ። እሱን ሰምቻለሁ። ኤክሴፕሽናል ኬስ ህፃናትን ያካትታል። ኤክሴፕሽኑን ህፃናትንም ያካትታል። ኤክሴፕሽናል ኬዝ እሺ፣ ኤክሴፕሽናል ኬዝ ያልከው ህፃናት ሳይጠመቁ ይድናሉ እያልከኝ ነው። ኤክሴፕሽናል ኬዝን እዛ ላይ ካካተትክ ምክንያታቸው ምንድን ነው? ህፃናት ሳይጠመቁ ቢሞቱ እኮ ምንድን ነው ምክንያታቸው? የመሞታቸው ምክንያት ነው ወይስ ያልተጠመቁበት ምክንያት? ሞት ምክንያት አይደለም እኮ። መሞት እኮ ሳይሞት በፊት ያልተጠመቀበት ምክንያት ምንድን ነው እኮ ነው እያልኩ ያለሁት። እሱማ ምክንያቱ የህፃናት ጥምቀት አንተም ትቀበላለህ። ለምሳሌ በቤተ ክርስቲያን ስርዓት 40 ቀንና አይደለም የምታጠምቀው? ከዛ በፊት ቢሞት ይድናል አይድንም ነው ጥያቄው እኮ። ምክንያቱ ምንድን ነው እያልኩ እኮ ነው። ኦኬ፣ አሁን ለምሳሌ ኤክሴፕሽናል ከሆነ ነገርኩ እኮ። ሳይችሉ ቀርቶ አሁን ግዴታ ይሄ 40 እና 80 የሚለው ባይዘው ዶግማ አይደለም፣ የማይቀየር አይደለም። ኦኬ፣ 40 እና 80 የሆነበት ዘሌዋውያን ምዕራፍ 12 ካለው አንጻር ነው። እናትየው ራሷ ወስዳ ልታስጠምቀው ስለሚገባ በስርዓተ ቤተክርስቲያናችን 40 እና 80 ይባላል።
ከውሃና ከመንፈስ ነው አይደለ? ኦኬ ጥምቀት ማለት ከውሃና ከመንፈስ የሚደረገው እሱ ነው ጥምቀት የሚባለው። ወይ ውሃው ብቻ አይደለም ወይም ደግሞ መንፈስ ብቻ አይደለም ማለት ነው። ስለዚህ ጥምቀት ስንል ከውሃና ከመንፈስ የሚደረገው ልጅነት ነው ማለት ነው። በደንብ አስተውለ ስማኝ። ጥምቀት ስንል ከውሃና ከመንፈስ ነው የሚደረገው አይደለ? ልክ ጌታችን ዮሐንስ ወንጌል ምዕራፍ 3 ከቁጥር 5 እንደተናገረው። ስለዚህ ከውሃና ከመንፈስ ነው የሚሆነው ጥምቀቱ። በሐዋርያት ጊዜ ኦኬ በውሃ አጥምቀው ከዛ እጅ በመጫን መንፈስ ቅዱስን እንዲቀበሉ ያደርጓቸዋል። ልክ ሐዋርያት ሥራ ምዕራፍ 2 ሐዋርያት ሥራ ምዕራፍ 19 ከቁጥር 1 ጀምሮ ስትመለከት ማለት ነው። ከቁጥር 1 ጀምሮ ስትመለከት እጃቸውን በመጫን መንፈስ ቅዱስን እንዲቀበሉ ሐዋርያት ሥራ ምዕራፍ 8 አይ ቲንክ አለ ጴጥሮስና ዮሐንስ መጥተው እጃቸውን በመጫን መንፈስ ቅዱስን እንዲቀበሉ ያደርጓቸው ነበር። ኦኬ ስለዚህ ያንን ስርዓት ነው በኋላ ላይ በአባቶች በምን የተተካው ማለት ነው። በኋላ በቅዱስ ሜሮን ኦኬ በቅዱስ ሜሮን ተተክቷል ማለት ነው። ያንን የመንፈስ ቅዱስ ስጦታ በእጅ መጫን የነበረው በቅዱሱ ቅባት ተተክቷል። ይሄ እነ ቅዱስ ሲፕሪያን ኦፍ ካርቴጅ ሌሎችም አባቶች ይናገሩታል። ጥምቀትና ሜሮን አይነጣጠሉ ማለት ጥምቀትና ሜሮን አይባልም እንዴ? ጥምቀትና ሜሮን ለምንድን ነው የምትለው? ሲጀመር ጥምቀት ከተባለ ጥምቀት ብቻውን ያለ ጥምቀት ብቻውን ማለት ከምን እየለየው ነው? ጥምቀት ከምን እየለየው ነው እኮ? አይነጣጠሉም እያልከኝ ስለሆነ እኮ ነው። ጥምቀት ብቻውን ያድናል። አዎ ለምን? ውሃና መንፈስ ነው ጥምቀት ሲጀመር። ይኸውልህ ስማ አቤል ምን እያደረግህ እንደሆነ ስማ አንዴ። አይ አባት አውጣልኝ። ሁለተኛ ክፍለ ዘመን ላይ ከአንደኛውና ሁለተኛው ክፍለ ዘመን እንደዛ ብሎ ያስተማረ አባት አለ። ምንስ ትራንስሚሽን ጥምቀት ያለ ሜሮን አያድንም ብሎ ያስተማረ አባት አውጣልኝ። ጥምቀት ያለ ሜሮን አትበል። ምን አይነት ሰው ሆነ በፈጣሪ ስም? ጥምቀት ሲጀመር አንዴ ስማ፣ አንዴ ሚውት አድርገው ስማ። አሁን ምን ያክል እንደማሰማ እየነገርከኝ ስለሆነ ማለት ነው። ምን እያልክ እንደሆነ ከውሃና ከመንፈስ ያልተወለደ የሚለውን የጌታ ቃል ኦኬ ውሃ ያለ ጥምቀት እያልክ እየነጣጠልክ እየጠየቀኝ ነው። ሲጀመር ጥምቀት የሚባለው ከውሃና ከመንፈስ ነው። ያ መንፈስ ቅዱስ በእጅ መጫን ነበር የሚቀበሉት በሐዋርያት ዘመን። ከዛ በኋላ ግን በሜሮን ተተክቷል። በቤተ ክርስቲያን ታሪክ ትውፊት ስንመለከት በሜሮን ተተክቷል ብዬ እየነገርኩ ጥምቀት ያለ ሜሮን እያልክ ወይም ደግሞ ውሃውን ጥምቀት እያልክ መንፈስ ቅዱስን መንፈስ እያልክ እየነጣጠልክ አታውራ። ጥምቀት ማለት ከውሃና ከመንፈስ ነው። አለቀ። ከአባቶች አሳየኝ ብለኸኛል፣ ላሳየህ። ከአባቶች ላሳየህ። አንዴ የጠየቅኩህን ላስተካክልልህና እኔ አሁን ያልጠየቅኩህን ነው የመለስክልኝ። ምንድን ነው መንፈስ ከሰው ልጅ ከውሃና ከመንፈስ ካልተወለደ በቀር ወደ መንግስተ ሰማያት አይገባም የሚለውን መንፈስ የሚለውን ሜሮን ብሎ የፈታ አባት አውጣና አሳየኝ። እሺ ባጭሩ ይህንን አሳይ። እንዴት አማርኛዊ ስላልገባ ነው ወይስ አውቀህ እየደረክ ነው? ኦኬ ምን አልኩ? በሐዋርያት ጊዜ እሺ ቆይ ሐዋርያት ሥራ ምዕራፍ 8ን ልክፈትልህ በጥቅስ ላድርገውና እንዲገባ ማለት ነው። እሺ አንተ እስከምታወጣው ያዋዲ አውጣ። በቃ ቀጥል። እሺ አይ ያ እንትን የቱ ጋር እንዳልተግባባችሁ እንድንረዳውም አሁን አቤላ ጥምቀት ለድህነት ብለህ ነው የምታምነው አንተም? አዎ አምናለሁ። እንኳን መጣ። አሁን ጥያቄን አርቲክል ላድርግና አንተን ልጠይቅ። አይ ቲንክ ዮሐንስ 3:5 ላይ አቤላ እንዲ አሁንም ወደ ጥያቄው አለ። ያልተግባባችሁበትን ቦታ ለማወቅ እኮ ነው። ኦኬ አንተም አሁን ጥምቀት ለድህነት ነው ብለህ ነው የምታምነው፣ ዮሐዲም ጥምቀት ለድህነት ነው እያለ ነው። ጥምቀት ለድህነት ነው ብለህ ስትናገር አንተ ለምሳሌ በመጽሐፍ ቅዱስ ላይ የአእምሮተ እዱ አለ አይደለ? ያው ታውቃለህ፣ እሱን ጸጋ መንፈስ ቅዱስን ሰዎች ይቀበላሉ። አቤል ምን አልከኝ? በአእምሮተ እድ ጸጋ መንፈስ ቅዱስን ይቀበሉ ነበር አይደል? ያ ቀጥል።
አይ ከሱ ጋር አያይዤ አይደለም አሁን አክሊል ጥያቄውን አንዴ ምን ድረስ እንደምትስማሙ እኒና ከዛ በኋላ የምርም ልዩነት አላችሁ የላችሁም የሚለው እንድናውቀው እኮ ነው። ዝም ብሎ ጉንጭ አልፋ ክርክር እንዳይሆን። አሁን ተመሳሳይ ጥያቄዎች ይነሳሉ። አንድ ሀሳቤን ልግለጽና ከዛ በኋላ አንተ ትናገራለህ። አንዴ ብቻ ትገልጻለህ። አንዴ ፕሊዝ፣ አንዴ ቆይ። የገባሁት ለዚህ ስለሆነ ሰዎች ጸጋ መንፈስ ቅዱስ ለምሳሌ በሐዋርያት ሥራ ምዕራፍ 2 ላይ ቅዱስ ጴጥሮስ እያንዳንዳችሁ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድም በኢየሱስም ተጠመቁ አለ። ንስሐ ግቡ እያንዳንዳችሁም ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቁ አለና የመንፈስ ቅዱስንም ስጦታ ደግሞ ምን ትላላችሁ አለ? ትቀበላላችሁ አለ። የመንፈስ ቅዱስን ስጦታ ሲቀበሉ የነበሩት በአእምሮተ እድ ነው አይደለም? ኦኬ እሺ ነው አይደለም? ነው እሺ፣ ቀጥል። ሐሳቤ እሱ ስላልሆነ ነው ማሳቤና አንዴ አሁን የሄዳችሁት ይሄ ወደ ቅብአ ሜሮኑ ምናምን ስለሆነ በቃ እሱ ነው እኮ ምንም ሌላ ነገር የሉም። ግን ቆይ ወደዛ ከመሄዴ በፊት እኔ አሁን ቢያንስ ምን ድረስ እንደምትሄዱ ላሳየ ነው። ጸጋ መንፈስ ቅዱስን መቀበል ለድህነታችን ያስፈልጋል አያስፈልግም? ያስፈልጋል። ጥሩ ነው። ጸጋ መንፈስ ቅዱስን አሁን በአእምሮተ እድ እጅን በመጫን ይቀበሉ ስለነበረ ሰዎቹ ይሄ ለድህነት ያስፈልጋል። ከሱ በፊት ግን ይጠመቃሉ ሰዎቹ። ጥምቀቱም ለድህነት ያስፈልጋል ብለኸኛል። ነጣጥለ ሁለት ድህነቶች ትላለ ወይስ በአንድነት የሚፈጸሙ ናቸው ብለን የምታምኑ? ፍጻሜው ነው ይሄ አእምሮተ እዱ ወይስ የተለያዩ አይነት ድህነቶች ናቸው? ይቅርታ ከይወል ቅድም ምን መሰለህ እያወራ የነበረው ማለት ነው። ቅድም ምን አለ ዮሐንስ 3:5 ላይ ችግር የለውም እሱ አሁን ቆይ አቤ ላይ ይቅርታ፣ እኔ ሳላወራ አፍነኛል እኮ እንዴት ብዬ ላወራ? ይቅርታ ምናልባት አፍኜ ሊሆን ይችላል። በጣም ይቅርታ አድርግልኝ። የእሱን የአንድ የዮሐዲን ያዝ እናድርገውና በል ትቀጥላላችሁ አስፈላጊ ከሆነ ግን እንትን እንዳይል ብዬ ነው። የሆነ ተመሳሳይ ጥያቄ መልስ ብቻ እንዳይሆን መግባባት በነገራችን ላይ የምንችልባቸው ነገሮች ካሉ ለምሳሌ አንተ ፕሮቴስታንት ወንድም አይደለ? ለምሳሌ ከኛ ጋር የሆነ የምትግባባበት ነገር ቢኖር ወይም እኔ ከአንተ ጋር መግባባበት ነገር ከሆነ መከራከራችን ግዴታ አይደለም ማለት የሆነ ክርክርን ግድ አናደርገው። እኔና አንተ አንድ አይነት ሆነን ለምሳሌ አንተ ከጴንጤው ጋር የምትለይ ከሆነ በቃ ተለየ ነው አለቀ። አንተ ከጴንጤው ጋር አንድ ሆነ ከኦርቶዶክስ ጋር የምትለይ ከሆነ በቃ ተለየ ነው። ከኛ ጋር ስለተለየ ምንድነው ከጴንጤው ጋር መከራከር አይጠበቅብህም። ከጴንጤው ጋር አንድ በሆንክበት ነገሮች ላይ ከክርስቲያኖች ጋር አንድ በሆንክበት ጉዳይ ላይም ከክርስቲያኖች ጋር መከራከር አይጠበቅብህም። ስለዚህ አሁን እኔ ዝም ብዬ አሁን ስንሰማችሁ ተመሳሳይ ጥያቄና መልስ መሆኑ አሁን ዝም ብዬ ሳይሆን ተመሳሳይ እምነት ኖሯችሁ እንደዚሁ ዝም ብላችሁ ብቻ እየደከማችሁ መስሎ ስለተሰማኝ ነው ይህን ጥያቄ የጠየቅኩ ያለሁት እና ወደዛ ሄጄ እንደዛ ከሆነ በቃ ስለማይጠቅም ማለት ነው እንትኑ እንደዚሁ ዝም ብሎ ብቻ በጣም ማብዛቱ ጥሩ ላይሆን ስለሚችል ለዛ ነው። አሁን ጥምቀትም ለድህነት ነው ብለኸኛል። አእምሮተ እዱ ይሄ እጅ በመጫን የሚደረገው የጸጋ መንፈስ ቅዱስን መቀበልም እሱም ለድህነት ነው ብለኸኛል። እነዚህ ሁለት የተነጣጠሉ ድህነቶች ናቸው ወይስ ወደ አንድ ጎል የሚያደርሱ ናቸው? ባይዘዌ የአምኖ የመዳንም ድህነት ሁሉም ድህነት ወደ አንድ ጎል የሚያደርስ ነው። ግን አንዴ ላውራ እኔ ችግር የለም አውራ እንዴ ሀሳብህንማ ንገረን። የኔ ሀሳብ ግልጽ ስላልሆነልህ ነው ይህንን ሀሳብ እያወራ ያለውና ዮሐንስ ያወራ ዮሐንስ 3:5 ሰው ከውሃና ከመንፈስ ካልተወለደ የሚለውን እሱ ሜሮን ብሎ ነው የፈታው መንፈስን ማለት ነው። ሀሳቤ እንዲህ ብሎ የፈታ አባት አምጣ ነው ያልኩት። መንፈስ የሚለውን ከዮሐንስ 3:5 እንደዚህ ብሎ የፈታ አባት አምጣና እንጨርስ ነው ሀሳቤ። የዋህድ ማሳየት የሚችል ከሆነ ሐዋርያት ሥራንም አሁን ከፍቶ ነበረ። ሐዋርያት ሥራንም ከፍቶ ሜሮን የሚለውን ሀሳብ አባቶች እንደፈቱ ቢያሳይ ደስ ይለኛል። እሺ ችግር የለም። እኔ እሱን ወይ ዮሐድ ሄድበታል ወይ ከፈለክ በቀላሉ እኔ ራሴ ሆነች ነገር ጠቅ አድርጌ ላልፋለሁ። የሁሉም የአባቶችን ሀሳብ እዛ ላይ ምን እንደሚመስል ነግርህና ሜሮን ስንል ደግሞ ምን እያልን እንደሆነ በዛው ተናግሬ ማለፍ ይችላለሁ። ይሄ በጣም ቀላል ነው። ግን ወደሱ ከማለፌ በፊት አሁን አንተ ይሄ የሜሮን ጉዳይ ላይ ግን ነገርየው ተረድተኸዋል ወይ? ለምሳሌ ይሄ እምነት ለድህነት ነው ይባላል። አዎ ጥምቀትም ለድህነት ነው ይባላል። አዎ ጸጋ መንፈስ ቅዱስን መቀበል ይሄ በአእምሮተ እዱ እሱም ለድህነት ነው ይባላል። ትክክል። ኢቭን ቅዱስ ቁርባንም ለድህነት ነው ብለህ ታምናለህ። በእርግጥ እነዚህ ሁሉም ግን ተነጣጥለው የተነጣጠሉ ድህነቶችን የሚሰጡ ሳይሆን ወጥ የሆነ አንድ ናቸው። አንዱ ከአንዱ ጋር አብሮ ተጣምሮ የሚመጣ ነገር ነው የሚል እምነት በአንተ ዘንድ ካለ በእኛ ዘንድም ያን ያለው በቃ አስተምህሮ ላይ
ተመሳሳይ ከሆንን እዚህ የድህነት ጉዳይ ላይ እዚች ጉዳይ ላይ ተመሳሳይ ከሆንን በቃ ተመሳሳይ ሆነን ነው። ይሄ አያከራከረንም። እዚህ ላይ የሚያስማማችሁ ከሆነ ከዛ በኋላ አሁን እያከራከረ ያለው የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ጉዳይ ከሆነ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም የሚለው መንፈስ የሚለው ሜሮንን ያመለክታሉ። ሜሮን ሲባል ምንድነው ብለናል? አምሮተ እድ እና ጸጋ መንፈስ ቅዱስ መቀበል አይደለ? መንፈስ ቅዱስን የመቀበል ጉዳይ ከሆነ እዛ ጋር መንፈስ የሚለውን ቀጥታ ሊትራሊ መንፈስ ብሎ ነው የሚወስዱት ሁሉም አባቶች። ልክ እንደውም ብዙ ጊዜ እንዴት ነው የሚያስረዱት? ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ወስደው እሺ፣ አሁንስ ይሰማል? አቤላ ተቆራርጥብኝ ነበረ። እሺ፣ ችግር የለም። እሺ፣ እሰማለሁ። አዎ፣ ይሰማል። አቤላ የኔ ኔትወርክ ነው መሰለኝ። ይሰማል? ይቅርታ አልሰማኝም ነበር። እሺ፣ እሺ፣ ችግር የለም። ብዙም አያልፍህም። ሰው ከውሃ እና ይሰማል? አዎ፣ አቤላ ይሰማል። አረ ብራዘር ታብታብ አድርጉ። እሺ፣ ይሰማል እኮ አባ ይሰማል። ታብታብ አድርጉ። ሼር ኮፕሊንግ ምናምን አድርጉ። ዮሐዲ መቀጠል ከፈለክ ወይ ዮሐዲ ቀጠል እስቲ። እንትን እኔ ዋና ነገር ቆንጆ ይዛ ሂጅበት። የአስተምህሮ ጉዳይ ላይ ልዩነት ከሌላችሁ ያን ያህል አጨቃጭቅም ባይ ነኝ። ጥቅሱን ከፈለከው ግን ነው ዮሐንስ ወንጌል ምዕራፍ 3 ቁጥር 5ን ሰው ከውሃ እና ከመንፈስ ካልተወለደ በቀር የሚለውን በጣም ብዙ አባቶች ሲተረጉሙ በመልኩ መሰል የሚተረጉሙት የካፓዶሺያ አባቶችም ወደዛ ወደ አንጾኪያው ስትሄድ እነ ቅዱስ ዮሐንስ አፈወርቅም በመልኩ ያስረዳሉ። ሰው ስጋና ነፍስ ነው። ስለዛ የሆነ የሚታይ ነገር የሚዳሰስ ነገር አለው ደግሞ ስጋው ማለት ነው። የማትዳሰስ ደግሞ ነፍስ አለችው። ልክ እንደዛ ሁሉ እና ሰው ደግሞ የወደቀው በስጋ በነፍስም ስለሆነ እግዚአብሔር መድኃኒቱን ለስጋም ለነፍስ የሚሆን ዘንድ የሚታይ ውሃ የማይታይ መንፈስ አድርጎ አቀረበው ብሎ ይናገራሉ። ስለዛ መንፈስ የሚለውን ሊትራሊ መንፈስ ብሎ ነው የወሰዱት። ውሃ የሚለውንም ሊትራሊ ውሃ ብሎ ነው የወሰዱት። እና መንፈስ የሚለው ላይ የአሜሮን ጸጋ መንፈስ ቅዱስ መቀበያ ከሆነ ስለ መንፈስ ቅዱስ እየተወራ ከሆነ ከዛ አንጻር እንደው መንፈስ ተብሎ ሊጠራ ይችል ይሆናል። ከዛ አንጻር እንመለከተው እንችላለን ነው። ትልቁ ቁም ነገር ምንድነው? ያንን መንፈስ ቅዱስን መቀበያው ራሱ ይሄ የምንቀበለው ራሱ ለድህነት እንደሆነ ማወቃችን ነው። አለቀ። እሱን ካወቅን ከዛ በኋላ እኔ ያን ያህል የሚያከራከር ነገርም ያለ አይመስለኝም። ያከራከረኝ ምንድን ነው ያልኩት? አቤላ ሚስ አንደርስታንድ ምናምን ስላረከው እኔ መንፈስ ቅዱስ የሚለው ሜሮን ተብሎ ነው የሚፈታው አይደለም ያልኩ። ኦኬ እንደዛ ብዬ ብፈታውማ ሐዋርያት ሥራ ምዕራፍ 8 ለምን እሄድልሃለሁ? ኦኬ ከተጠመቁ በኋላ አንብሮተ እድ በመጫን መንፈስ ቅዱስ ይቀበላሉ። ያንን መቀበል ወይም ደግሞ የሚቀበሉበት የነበረው በእጅ መጫን የነበረው የመንፈስ ቅዱስ መቀበል ያንን ለድህነት ያልከው አሁን ማለት ነው። ያንን በቤተ ክርስቲያን ታሪክ ግን ስንመለከተው በምን ሲቀየር እንመለከተዋለን? በሂደት ወደ ቅብአ ሜሮን ወደ ቅዱስ ሜሮን ማለት ነው። ይህንን ማስረጃ አሳየኝ። ከስንተኛው ክፍለ ዘመን ነበር ያልከ? ከሁለተኛው ክፍለ ዘመን በፊት ብለህ ነበር። አሳያለሁ። ባይዘ ወይ ከአውቶሊከስ ከቴዎፍለስ ጀምሮ ማሳየት ይቻላል። ተርቱሊያንም ቅዱስ ቆጵርያኖስ አሳያለሁ ማለት ነው። አንዴ አይ ቲንክ ዮሐድ አሁንም ተመልሳል ብዬ አስባለሁ። ዮሐንስ 3:5 ላይ ያለው ሰው ከውሃና ከመንፈስ ካልተወለደ የሚለው ሜሮንን ያካትታል ወይ? እሱ ነው በቃ። እሺ አሁን ጥያቄው አይ ቲንክ ሚስኮት አድርገኸኛል ስላልክ ሜሮንን የሚያካትትበት ሀሳብ አለ ወይ? አኬ ፕሊስ ከሱ ጋር ልቀጥል። በቃ ነው ሀሳብን ቀይረት ነው። አቤት የአንብሮተ እድ ተስማምታችኋል ከአኬ ጋር? አሁን እኮ ዮሐዲ አሁን አይነጣጠልም ያልከው ነገር አለ አይደለ? እንግዲህ ጥምቀቱን ከሜሮኑ እየነጠልን አናወራ ስላልከው እሱን አልሰማህም በደንብ መሰለኝ። አቤላ አሁን ማነው ዮሐዲ እንደዛ ብሎ ቢናገር ራሱ እየተናገረ ያለው አይነጠልም፣ ጥምቀቱ ከሜሮኑ ስለማይነጠል ከዛ አንጻር ይህንን እየተናገርኩኝ ነው እያለህን ያለው። ስለዛ ስለ ድህነት ሲነገር ነጥለን እምነት ብቻ ከጥምቀት ነጥለን እምነት ብቻ ጥምቀቱን ከእምነት እየነጠልን ጥምቀቱን ደግሞ ከእምነት እየነጠልን ጥምቀት ብቻ ሜሮኑን ከእምነትና ከጥምቀት እየነጠልን ሜሮን ብቻ ቅዱስ ቁርባኑ ልክ እንደዛ የሚባል ነገር የለም። እምነቱ አምነ በእምነት ውስጥ ሆነ እነዚህ ሚስጥራት በመፈጸም ድህነቱን ታገኘዋለህ። ስለዛ እነዚህ አንድ ላይ የሚደረጉ ነገሮች የሚሆኑት ለዛ ነው ብዙ ጊዜ እና ይሄ የሚያከራክር ነገር አይመስለኝም። እኔ እንጃ። እኔ ይሄ መቀጠል አለባቸው አሁን እዚህ ጉዳይ ላይ እንጃ። እሺ አሁን ይሄኛው መልስልኝና መቀጠል ያለብን አይመስለኝም። እኔ መውጣት አለብኝ። አይ ቲንክ ቅድም እንደመለስከው
ዮሐንስ 5:3 ላይ ሰው ከውሃና ከመንፈስ ካልተወለደው የሚለው የኢየሱስ ክርስቶስ ትምህርት ጥምቀትን ያካትታል ወይ ነው። አባቶች እንደዛ ምንድነው ይቅርታ ሜሮንን ያካትታል ወይ ነው። አባቶች እንደዛ ፈተውታል ወይ ስለ ነው አልፈቱትም ካልከኝ ቴንክ ዩ። ምክንያቱም እምነትን ያካትታል ይሄ አቤላ ሰው ሳያምን መንፈስ ቅዱስን ሊቀበል ይችላል እንዴ? ቆይ ችግር የለውም። እሱንማ ይኸው ህፃናት ገና ሳያምኑ በፊትም መንፈስ ቅዱስ ሲወርድባቸው የተናቀረን። አሁን እሱን ሳይሆን የጠየኩ አሁን ስለ ጠቅሷ ነው። ስፔሲፊክሊ ስለ ጠቅሱ ስጠይቅ ሰው ከውሃ እና ከመንፈስ ካልተወለደ በቀር የሚለው ላይ እምነትን ያካትታል ወይስ አያካትትም? አያካትትም አላልኩም፣ ግን ያንተን መልስ እንስማውና ያካትታል። እሺ ከአባቶች ውስጥ ከውሃና ከመንፈስ የሚለውን ለእምነት ሰጥቶ የተረጎማል። ሰው ከውሃን ባይዞ ጥያቄውን ወደ እኔ እያዞርክልኝ ስለሆነ ለምን እንዳዞርኩ ልንገርህ። አሁን አንተ ምንድነው አሁን አንተ እየጠየቅ ያለው ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ስለሚል እዛ ጋር ሜሮንን ያካትታል አያካትትም ስትል ወደ እግዚአብሔር መንግስት ለመግባት ጸጋ መንፈስ ቅዱስን መቀበል ካለብን ምንም እንኳን ቃሉን ተርሙን እዛ ጋር ግዴታ የአእምሮተ እድ ወይም ሜሮ ምናምን እንደዛ ነገር ባይጠቀም ራሱ ማለት ነው ባይ ዲፎልት ግን ይሸከመዋል ያንን ሀሳብ። ልክ እምነት የሚለውን ቃል እዚህ ጋር ለምሳሌ አልተጠቀመም ጌታ ኢየሱስ እዚች ጋር እዚች ጥቅሷ እንዳልኩ ወደታች ብንወርድ እኮ ስለ እምነት ደግሞ ሲያወራ እኮ አይተናል። አሁን እሱ እንድናገር ነው ፌመስ የሆነው ጥቅስ ሰው ከውሃና ምንድነው ፌመስ የሆነው ጥቅስ በእርሱ የሚያምን ሁሉ የዘላለም ሕይወት ሊኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለም እንዲወዱታል የሚለውም እኮ ከታች ዝቅ ቁጥር 16 ላይ ያለው እኮ ያ ቃል እኮ ነው እዛ ላይ ያለው እና ግን ኤግዛክትሊ ግን ያንን ቃል እንየው ካልን ግን እምነት የሚል ቃል የለውም እዛ ክፍል ላይ ለምሳሌ እና እዛች ቃል ላይ አረባ ክልፍል ነገርኩ እኔ ነኝ አቤላ። ምንም እምነት የሚለውን እኮ ከታችም እኮ ይኖራል እኮ ያልኩ እኔ ነኝ። ግን ጠቅሱ ላይ ግን እዛ ጋር ግን ቀጥታ ዳይሬክትሊ እንየው ካልን ግን ያችን ጥቅስ ነጠላለን ካልን ግን የለም በቃ አለቀ። የሚያወራ ያቺ ጥቅስ የምታወራው ስለ እምነት ማነው? ስለ ጥምቀት። ስለ እምነትም ደግሞ ከታች ያወራሉ። አዎ ከታች ደግሞ ስለ እምነትም ያወራል። ኦኬ ስለዛ ከታች ሄደን ስለ እምነት ካየን ዞር ብለን ደግሞ ሌላ ቦታ ላይ ደግሞ ስንሄድ ጸጋ መንፈስ ቅዱስን ስለመቀበል የተወራበት ክፍል አለው አላው። ስለዛ እሱንም እናያለን። ስለዛ መጽሐፍ ቅዱስን እንዳጠቃላይ እንደየአውዱ ይዘን እንትን እንላለን እንጂ አንዷን ጥቅስ ወስደን እዛ ላይ ሜሮን አለ የለም፣ እምነት አለ የለም፣ እንደዚህ እንደዛ የምንል ከሆነ በጣም አስቸጋሪ ነው። ልክ አሁን ባለፈው እንዳየነው ነው ሮሜ 6:3 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ብሎ የሚናገር ክፍል አለ አይደለ? ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። ሰው የተጠመቅነው ከጌታ ጋር አንድ ለመሆን ነው አለ። ሰው ከጌታ ጋር አንድ የሚሆነው በጥምቀት ብቻ ነው ያለ እምነት ያስብላል? እምነት የሚል ስለሌለ እዚህ ጋር አያስብልም። እምነት የሚለው ቃሉ እዚህ ጋር ባይኖርም በውስጥ ታዋቂነት ግን እምነት አለ። በቃ እናውቀዋለን፣ እንረዳዋለን። እምነት የሚለው ቃሉ ባይኖር ራሱ በቃ እምነት እንዳለ ከሌሎች የመጽሐፍ ቅዱስ ክፍሎች አንጻር እያየን አይ እምነትንም ባማከለ መልኩ ነው እምነትን የነጠለ አይደለም እንላለን። አሁን ስለ ጥምቀት ሲወራ ልክ እንደዚህ ሁሉ ስለ ጥምቀት ማነው ስለ እምነት ሲወራ አይ ጥምቀትን ባማከለ መልኩ ነው፣ ጥምቀትን ያገለለ በፍጹም ሊሆን አይችልም፣ ምክንያቱም ከዚህ አንጻር እንላለን። ጸጋ መንፈስ ቅዱስን ስለመቀበል ደግሞ የምናስብ ከሆነ አይ ከዚህ አንጻር ጸጋ መንፈስ ቅዱስን ስለመቀበልም የተነገረ ነገር ስላለ ስለ እምነት ሲነገር ወይም ስለ ጥምቀት ሲነገር ጸጋ መንፈስ ቅዱስን ደግሞ ያገለለ ሊሆን አይገባም እያልን እንደዛ ነው ልንረዳ የሚገባው። ስለዛ የሆነች ጥቅስ እየወሰድን ለዚህ ብቻ እያልን አንነጣጥለው ለማለት ነው። አሁን እኔ ተረድተዋል ብዬ አስባለሁ። እሺ በቃ አሁን የተረዳሁት አባቶች እንደዛ አላስተማሩም፣ ግን ከሌላ መጽሐፍ አንዴ አይደለም ከሌላ መጽሐፍ ሚስኮት እንዳላረግ አባቶች አላስተማሩትም ሳይሆን ይህንን ጥቅስ ጠቅሰው ሜሮንን ያብራሩ አባቶች የሉም። ግን ከሌላ መጽሐፍ ቅዱስ አንጻር ኧረ አትሳደቡ አንተን ምን አድርጊ? ኧረ ዝም ብያለሁ። አይ አንተን አይደለም። እሺ ይቅርታ። ይህንን ጥቅስ ጠቅሰው ቅባ ሜሮንን የፈታ አባት የለም። ግን ከሌላ መጽሐፍ ቅዱስ ክፍሎች አንጻር ሜሮን አለ። አንድ ጥያቄ ልጠይቀው። አንዴ ሚውት አድርገው እንዲ በአንድ ብራዘር አንድ ተረጋጋ። አሁን አንተ ሜሮን ላይ እንደዚህ የአባቶችን ትምህርት ከፈለግ የምጠይቅ ከሆነ እኔ ደግሞ አንድ ጥያቄ ልጠይቅህ። እስኪ ከአባቶች እጅ በመጫን መንፈስ ቅዱስን ያስተማረ ሰው አለ? መንፈስ ቅዱስን እጅ በመጫን መሙላት አለበት ብሎ ያስተማረ ሰው አለ? እጅ በመጫን አለ? ብራዘር እጅ በመጫን መንፈስ ቅዱስን መሞላት አለባችሁ ብሎ
ያስተማረ ሰው አለ የሚገርም ወይ? ደግሞ ከመጽሐፍ ቅዱስ እጅ በመጫን መንፈስ ቅዱስን ሙሏቸው የሚል ከመጽሐፍ ቅዱስ ማስረጃ ታመጣልኛለህ? ቆይ አቲ ፕሊስ ከአክሊል ጋር ማውራት እችላለሁ? መልስልኝ። ለደሜ መለስለትና ከዛ በኋላ የሜሮን መልስ ይመለስልሃል ማለት ነው። መልስልኝ። ርዕሳችን ሲሆን እሱን ትጠይቀኛለህ። አሁን ርዕሳችን ያው ነው እኮ መንፈስ ቅዱስ። ኦኬ አንድ ሰው እኮ ሜሮን የሚቀባው የመንፈስ ቅዱስ ማህተም እንዲያርፍበት ነው። ሌላ ነገር የለም። እየነገረህ እኮ ነው። ሰው ከውሃና ከመንፈስ ካልተወለደ የሚለው ከውሃና ከመንፈስ የሚለውን ሜሮን በመንፈስ ቅዱስ ስለመታተም እየነገርህ ነው። ለምን አንድ አይደለም ትላለህ? ምንድን ነው ያልኩት? እኔ ምን እንዳወራው ራሱ ባይዘው አልሰማህም። እና መልስልኝ። ለምን መልሳለሁ? ጌታ ያደለም እጅ በመጫን ማን ነው ትእዛዝ ያዘዘው? መንፈስ ቅዱስ እንዲሞሉ ማን ነው ያዘዘው? እጅ በመጫን ማን ነው ያዘዘው? ቤታችን መተጠይቀኝ። እሺ እንደዛ ከሆነ በቃ እንዴ ከአኬ ጋር ልጨርስ። አኬ ልጠይቅ፣ ልቀጥል? ከተመለስክ ቀጥል። ከአኬ ጋር ቀጥል። የደሜን በኋላ ተመልሳለች። ቀጥል ከአኬ። በቃ አሁን እሺ፣ አሁን እያልከኝ ያለው ምንድነው? አሁን ቅድም ስትናገር የሰማሁት ነገር ነበረ። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ለሚሩን ባይጠቅሱትም አባቶች ግን ከሌላ የመጽሐፍ ቅዱስ ክፍሎች አንጻር ስናየው እየነጣልን ይሄ ለሚሩን አይሆንም፣ ሚሩንን ያገላል ማለት አንችልም እያልከኝ ነው ያልከኝ አይደል? አቤላ ወጣ። ከወጣ በአጭሩ አባቶቻችን ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ጠቅላላ የፈቱት በጥምቀት አስወጥተውኝ ነውና ያልኩትን ድንገርህና ፕሊስ አታስወጡኝ። ከአኬ ጋር ልጨርስ፣ ከዛ በኋላ ራሴ እወጣለሁ ከፈለጋችሁ። ግን ቅድም ያልኩት አኬ ምንድን ነው ዮሐንስ 3:5ን ከጥምቀት ከሜሮን ጋር አያይዘው የፈቱ አባቶች የሉም። ግን ከመጽሐፍ ቅዱስ ከሌላ ቦታዎች አንጻር ስናይ ሜሮንን ያካትታል የሚለውን ሀሳብ ነው ኮንክሉድ ማድረግ የምንችለው ነው አይደለም? ሀሳብክ ምናልባት እዛ ላይ ይሄ መንፈስ የሚለው ቀጥታ መንፈስ ቅዱስ አድርጎ ስለሆነ የፈቱት ምንም ሌላ ትርጉም ስላልሰጡት መንፈስ የሚለውን ማለት ነው። የሚሮን ስታዩ ደግሞ ጸጋ መንፈስ ቅዱስን መቀበያ ስለሆነ ከዛ አንጻር ኮኔክት አድርጎት ሰው ሊረዳው ይችላል። አባቶች ሁሌም መንፈስ እያሉ ብቻ ስለሄዱ ማለት ነው። ቀጥታ መንፈስ ነው እንደዚሁ ጀነራሊ መንፈስ ነው እያሉ ያስቀመጡት። ግን ትልቁ ሚስጥር ግን አሁን ያልከው ነገር ነው። ምንድነው? በቃ የሌላ ክፍሎች ላይም በግልጽ በጸጋ መንፈስ ቅዱስን ስለመቀበል ነገር የተነገረ ነገር ስላለ እየነጠልን አናየውም ነው። አባቶች ዮሐንስ ወንጌል ምዕራፍ 3 ቁጥር 5ን ሲፈቱ እንዳጠቃላይ በቃ ለጥምቀት ነው የሰጡት፣ ለጥምቀት ነው። ግን ጥምቀትን ግን እነሱ የሚመለከቱት ጸጋ መንፈስ ቅዱስን ከመቀበል የሆነ እየነጠሉ አያዩትም። መጽሐፍ ቅዱስም እንደማያየው ማለት ነው። እንኳን እነሱ እና መጽሐፍ ቅዱስ አንተ ራስህም አታየውም፣ ነጥያ ላይሆን ብለኸኛል። ስለዛ ከዛ አንጻር እንረዳው ነው። እሺ አኬ የመጨረሻ ጥያቄ ላስቀምጥና ምናልባት አንድ አጭር ሀሳብ እዚህ ጋር ላስቀምጥና እሺ የመጨረሻ ጥያቄ ትጠይቃለህ። አክቹዋሊ አሁን ወርዶች ላይ ወይም ደግሞ እዛ ክፍሎች ላይ ያሉ የሆኑ ቃላቶችን መፈለግ ወይም ደግሞ እንዲህ ብለው ፈተውታል እንዲህ ብለው አስቀምጠውታል የሚለው ኤግዛክትሊ ቃል በቃል ላይ ቀመጥ ይችላል። አሁን አኬ እንዳለው ማለት ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ውሃና መንፈስ ነው የሚለው። ኦኬ ጥምቀት መሆኑ ኦኬ ጥምቀት ብለው ጽፎታል ወይ? እዛ ቃል በቃል ዮሐንስ ለምን ጥምቀት ብለው አልጻፈውም? እንደዚህ አይነት አርጊመንቶች ማንሳቱ ራሱ አያስፈልግም። ለምሳሌ ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 አብ ወልድ መንፈስ ቅዱስ የሚለውን ሀሳብ ይዞ ኦኬ ይሄ ስላሴ ነው፣ ስላሴ የሚያሳይ ነው ቢል አንድ ሰው አይ ኖ ስላሴ አያሳይም እዛ ጋር ስላሴ የሚል ሀሳብ አለ ወይ የሚል አርጊመንት ማንሳቱ ያን ያክል አስፈላጊ አይደለም። ብቻ ግን ያንን ሚስጢሩን በቃላቶች ይገለጻል። ለምሳሌ እኔ ከአብ ጋር አንድ ነኝ የሚለው ቃል በምንድነው አንድ የሆኑት? ኦኬ ቅዱስ አትናቴዎስ አሁን ሆሞኡሲዮስ ነው ወይም ደግሞ በባህሪ አንድ ነኝ እያለ ነው ብሎ ይፈታዋል። ሆሞኡሲዮስ አልተባለም እዛ ወይም ደግሞ በባህሪ አንድ ነን አላለምና እንዴት በባህሪ አንድ ነን የሚል ቃል ስጠኝ ምናምን አይነት ነገሮች አስ ኤ ክርስቲያን መሰረታዊ አይደሉም። ግን በአባቶች ትምህርት ወይም ደግሞ በአባቶች አስተምሮ ግን ኦኬ ከወተር እና ይሄ ክሪዝሚሽን አብረው የሚደረጉ ነገሮች ናቸው። ወይም ደግሞ
ይሄ የመንፈስ ቅዱስ መቀበያ ሜሮን እንደሆነ አባቶች በመጻሕፍቶቻቸው ወይም ደግሞ በትምህርቶቻቸው አስገብተው ተናግረውታል ማለት ነው ተናግረውታል። ስለዚህ ለሪጀነሬሽን ወይም ደግሞ ለመንፈስ ቅዱስ በመንፈስ ቅዱስ ለመታተም ሜሮንን ወይም ደግሞ ይሄ ክሪዝሜሽን የሚለው ምስጢር ይጠቀሙታል። ይሄ ጥንታውያን አብያተ ክርስቲያናት ሁሉም አብያተ ክርስቲያናት ይቀበሉታል። ኦኬ ካቶሊክ፣ ኢስተርን ኦርቶዶክስ እና ጥንታውያን የሚባሉ ኦርቶዶክስ የጥንት አብያተ ክርስቲያናት ሁሉ ምን ይሉታል? ይቀበሉታል። ስለዚህ ከኋላ የመጣ ፕሮቴስታንቲዝም ይሄንን ልክ አይደለም ቢል ወደ ጥንቷ ቤተክርስቲያን ነው የምንሄደው እንጂ ኦንሊ ስክሪፕቸር ስላልሆንን ማለት ነው። በምን አንጻር ተረዱት፣ እንዴት ነበረ ሚስጢራቱ የሚፈጽሙት የሚለው ወደ አባቶች ወደኋላ ሄደን ነው የምንመለከተው ለማለት ነው። ቀጥል ጥያቄ። እሺ አሁን የዋል ያወራው ላይ ባይዘዌ ዮሐንስ 3:5ን ውሃ የሚለውን ጥምቀት ብለው አባቶች ፈተዋል። ሰው ይህንን አርጊመንት ወይም ሎጂክ እዚህ ቦታ ላይ መጠቀም ትችላለህ ብዬ አላስብም። በሁለተኛ ደረጃ ደግሞ ከመጽሐፍ ቅዱስ አሁን አንተ ባወራው አንጻር ከሆነ ከመጽሐፍ ቅዱስ ስለ ጥምቀት የተወራበትን ወይም መንፈስ ቅዱስን ስለመቀበል የተወራበትን ጠቅሶ ይህ ሜሮን ነው ብሎ ያስተማረ አባት ካለ ከፍ ያድርጉ ማሳየት ትችላል። ግን አሁን ወደ አኬ ጥያቄ ልቀጥል። አኬ ምንድነው ልጠይቅ ያሰብኩት በኒቅያ እምነት መግለጫ ላይ በአንዲት የኃጢአት ስርየት ይላል አይደለ? ጥምቀትን በአንዲት የኃጢአት ስርየት ጥምቀት ይላል አይደለ? ከዛ አንጻር ህፃናትን የምታጠምቁበትን ወይ ከምን ታዩታላችሁ? ማለት ኃጢአት ወይም ኦሪጂናል ሲን የሚለውን ሀሳብ ከመቀበል ነው ወይስ ከኒቅያ እምነት መግለጫ አንጻር ጥምቀትን በምንድን ነው የህፃናት ጥምቀትን ከምን አንጻር ነው የምታዩት? እሺ በአጭሩ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ሲል ኃጢአት ያለው እዛ ጋር የሆነ የተወራረሰ ኃጢአት ኖሮ ስለሱ እየተወራ ነው አይደለም። በቃ ስለ ኃጢአት ምንድነው ኃጢአት የሚሰረይባት ነው ያለው። ለኦሪጂናል ሲ ነው ብለን ብንነጥለው አዋቂ ሰዎች ያኔ ሁሉ የሚጠመቁ ነበር። እንደውም ያኔ ምን ይደረግ ነበር መሰላችሁ? በጣም በተደጋጋሚ ጎርጎርዮስ ዘንዚናዙ እና ቅዱስ ዮሐንስ አፈወርቅ ሁለቱም በእንተ ጥምቀት ጽሑፍ አላቸው። ጎርጎርዮስ ዘንዚናዙ 43ኛው ኦሬሽን ላይ፣ ቅዱስ ዮሐንስ አፈወርቅ ደግሞ ካቴኬቲካል ኢንስትራክሽንስ የሚል ጽሑፍ አለው። የስ ቅዱስ ዮሐንስ አፈወርቅ ካቴኬቲካል ኢንስትራክሽንስ ካልተሳትኩኝ ማለት ነው። በትክክል አኪሬት ወርዱን ተጠቅሜ ይሆናል አላውቅም፣ ግን ካቴኬቲካል ኢንስትራክሽንስ በእነዚህ መጽሐፍቶች በእነዚህ ጽሁፎቻቸው ላይ ሁለቱም ምን ያነሳሉ? ጎርጎርዮስ ዘንዚናዙ እና ቅዱስ ዮሐንስ አፈወርቅ ሰዎች በዛ ሰዓት ያው ጥምቀት ለኃጢአት ስርየት እንደሆነ ይታመናል። ስለሚታመን ምን ያደርጉ ነበረ? ቶሎ ወደ ጥምቀት አይሄዱም ነበር። ለኃጢአት ስርየት ሆኖ ቶሎ አይሄዱም። ለምን ካላችሁኝ በቃ እንግዲህ እስከ ወደፊቱ ኃጢአት እየሰራን ልንኖር ስለምንችል ለክፉም ለደጉም አንደኛችንን ኃጢአታችንን ስንጨርስ እዛው ተጠምቀን ያን የኃጢአት ስርየት አሁን አንዳንድ ሰነፍ ክርስቲያኖች ቅዱስ ቁርባን ላይ እንደምናደርገው ማለት ነው። በቃ ምን አንደኛችንን እንደው ኃጢአትን መስራት ስናቆም ያን ይሻለናል ምናምን ብለን እንሳነፍ የለ ልክ እንደዛ ማለት ነው። እና እንደዚህ አይነት ነገር ጥምቀት ላይ ይናገሩ ስለነበረ በጣም አጠንክረው ሁለቱም አባቶች ይናገሩ ነበር። ሌሎችም አባቶች ይናገራሉ። እነዚህ ሁለቱ በሰፊው ከተናገሩት ውስጥ እስከማስታውሰው እነሱን ለዛ የጠቀስኩት እና ሰው ምንድነው እንግዲህ ኃጢአት በሚሰረይባት ሲል የውርስ ኃጢአት ቢሆን ኖሮ እነዚህ ሰዎች ራሱ እንደዛ ባላሰቡ ነበርላችሁ ነው። ኦኬ ስለዚህ አሁን ኃጢአት በሚሰረይባት ሲል በቃ የትኛውም ኃጢአት በቃ በጥምቀት ይደመሳል፣ ይጠፋል፣ አለቀ። እሱን ካወቅን በቂ ነው። የትኛውም ኃጢአት ሰውየው ልክ ሲጠመቅ ምንም ኃጢአት በለው ምንም አሁን ኃጢአት ሲባል ኦሪጂናል ሲን ስትል እየተወራረሰች የመጣች አዳም ራሱ የሰራት ያቺ ጊልቷ ማለት ነው። ከዛን እንትና ላይ ልጅዮ ላይ ጠብ እያለች ያቺው ጊልት ያቺ በደሏ ራሷ ማለት ነው እየተንጠባጠበች በዘር ውስጥ መጣች የሚል ትምህርት በአባቶች ዘንድ የለም። ምናልባት እና አውግስጢን እንግዲህ እንደዚህ የሚመስል ነገር ካልተናገሩ በስተቀር ማለት ነው። ግን ምንድነው ያለንበት የውድቀት ህይወት ራሱ ያስቴቱ ራሱ ኃጢአት ተብሎ ደግሞ ሊጠራ ይችል ይሆናል። አንዳንድ ሰዎች በዛ መልኩ የሚጠሩም ደግሞ አሉ። ያለንበት ስቴት የውድቀቱ ያ ኮንዲሽን ኃጢአት ተብሎ የሚጠራ ከሆነ ዘን ኃጢአትን ወረስን ሲል አንድ ሰው ምን እያለ ነው ማለት ነው? እንደዛ ከሆነ የሚረዳው ውድቀቱን ወረስን
ያንን ኮንዲሽን ወረስን ለማለት ይሆናል። ያኔ ችግር ላይ ኖሮ ይችላል። ስለዚህ አሁን አንዳንዴ ቃላቱ አወዛጋቢ ስለሆኑ ምንድነው ከጀርባቸው ያለውን ሐሳቡን በደንብ መረዳት ይጠይቃል። ስለዚህ አሁን ህፃናትን ለምን እናጠምቃለን ከተባለ ለኃጢአት ስርየት ነው የሚል ሰው ካለ የህፃናትን ምን እያለን ነው ማለት ነው? እንደዚህ አይነት ውድቀት ውስጥ ኦልሬዲ ሁላችንም ገብተናል። ህፃናትም በዛ ሁኔታ ውስጥ ስለሆነ የሚወለዱት ከዛ ለመንጻት ከዛ ውድቀት ማለት ነው ለመንጻት ይጠመቃሉ። ትክክል ነው። ከዛ ከወደቁበት ከዛ ከአዳማዊ ውድቀት ነፃ ይወጣሉ፣ ይፈወሳሉ፣ የእግዚአብሔር ልጆች ይሆናሉ፣ ጸጋ መንፈስ ቅዱስን ይቀበላሉ፣ በእግዚአብሔር ጸጋ ደግሞ ያድጋሉ ማለት ነው። ስለዛ ከምንድን ነው የሚነጹት ላልከኝ ኃጢአት በሚሰራበት ሲል እንዳልኩ ለየትኛውም ኃጢአት ነው እንጂ ይሄን ኦሪጂናል ሲል ምናምን የሚል ነገር የለውም እዛ ክፍሉ ላይ። ይሄ ውድቀቱን ኃጢአት ብለህ የምጠራው ከሆነ ያንን ያለንበትን ስቴት የውድቀቱን ስቴት ወይም ሁኔታውን ኮንዲሽኑን ኃጢአት ብለህ የምጠራውም ከሆነ እና ለህፃናት ለኃጢአት ስርየት ይጠመቃሉ ከተባለ ህፃናት ከዛ አንጻር ብቻ ይሆናል። ከምን ከውድቀቱ ከመውጣታቸው አንጻር እና እንደዛ ነው ወዳጄ። እሺ ካወራው አንጻር ለምሳሌ ዮሐንስን ማንሳት እችላለሁ ከአባቶች ስለ ኦሪጂናል ሲን ካወሩት አንጻር ማለት ነው። እና ዮሐንስ እሺ ልክፈተው እያነበብከው ምናልባት ክፈተውና እስቲ ምን እንዳለ እኔ ውስጥ አሁን ኃጢአቷ ራሷ ጊልቷ እየተንጠባጠበች መጣች የሚመስል በዘር በኩል እየተላለፈች መጣች የሚል ነገር ካለ እኔ ውስጥ ይሄ ግን ማለት ጊልቲዋ ራሷ እየተንጠባጠበች መጣች የሚለው አይ ቲንክ የኛ ትምህርት አይመስለኝም። ኦሪጂናል ሲል እንደዛ አርግተን አንደርስታንድ የምናደርግ የሚመስል ካልሆነ እሰየው ጥሩ ነው። እሺ ያናል አሁን እሱ ላይ አሁን ክርክር ውስጥ አልግባበትና አንዴ ማውዙ ያስፈልኝ ስለሆነ ላይ ነው። ኢራኒስን እንዲህ ነው የተቀመጠውና እንዴት ተረዳዋለህ? ይህንን ሀሳብ የሚነበብ ከሆነ አንብቦና እሺ but this man አለና እሺ ነጥብ is Adam if the truth be told the first formed man እሺ የሆነ ነገር የዘለሉ ነው ያጻፈሉት we however are እሺ ና እሺ all from him እሺ and as we are from him we have inherited እሺ his title of sin not his sin ኃጢአቱን ወረስን አለ ወይስ በኃጢአት በኩል የመጣውን ታይትሉን ወረስን አለ? የኃጢአቱን ታይትል ወረስን። ኦኬ አይ እሱን ሀሳብ ነው የፈለኩት። አሁን የኃጢአቱን ታይትል አሁን እያለ ያለው we inherited not his sin but the title of his sin እያለ ያለው ያንን ነው። የሮሜ ውድቀቱን ወስደነው ከሆነ ችግር የለም። ውድቀቱን ወርሰናል። የአዳምን ውድቀት እኮ ወርሰናል። ይሄ ማንም አይክድም። ስለዚህ ህፃናት ከዛ ከወረሱት ነገር ሊወጡ ይችላሉ። ያ ውድቀትም ግን በነገራችን ላይ ኃጢአት ብለው ግን ሰዎች ሊጠሩት ይችላሉ። እንደዛ የሚጠሩት ሰዎች ካሉ ሀሳባቸውን አይተን ተረድተህ ነው ጊልቱን የመሸከም ነገር ሳይሆን በቃ ያን ውድቀቱን ለመናገር ነው ካሉ የዲፕራቪቲውን ለማሳየት ከሆነ ዳውል ቤ ኦኬ እና እንትን ይላል ማለት ነው። ምንድነው ከዛ ከኃጢአት ይነጻሉ ህፃናት ከኦሪጂናል ሲን ይነጻሉ ቢባልም ያን ያህል ችግር ላይፈጥርብን ይችላል። ምን እያሉ ከሆነ ነው ያልኩት ውድቀትን ለማመልከት ብቻ ኦሪጂናል ሲኑን ከተጠቀሙት ማለት ነው። ስለዚህ እንደዛ ነው ወንድሜ። ፕላስ ደግሞ ባይዜ የቅዱስ ሄራኔስን ማለት ነው አስታውሰዋለሁ። ይሄ አሁን አንተ ያወጣው ከካቶሊኮች ዌብሳይት ነው አይደለ? እሱ የጻፈበትን ኤግዛክትሊ ሄደህ ብታየው ደግሞ በደንብ ግልጽ ይሆንልሃል። ማለት ሌላ አባቶችንም ሲን የሚለው ራሱ ያለ ቆይ አንዴ በጌታ ሲን የሚለው ራሱ ቃል እዛ ጋር አለ። ቆይ አንዴ አንዴ ያውጣልኝ። የለም ጨምር፣ በብራኬት ነው የተጨመረው እኮ እዛ። አይ ዋናው የራኔስ ላይ አየህ ሲን የሚለው ራሱ ዋናው ላይ የለም። እንትን በል ይኸውልህ የአባቶች ሲጠቀስ ቀጥታ ከአባቶች ከመጽሐፍ ነው። ግን ቢጻፍም ግን አሁን ሲን የሚለው ቢኖርም ግን እኔ አንዳንድ ችግር ላይ ኖርብኝ ይችላል። ግን አሁን የካቶሊክ ከመጽሐፉ ላውጣው። እሺ ምናልባት ከመጽሐፉ ላውጣትም ይችላል፣ ችግር የለውም። ግን ሀሳቡን ነው እኔ አሁን ሀሳቡን ባይዘው የኛውን ከማወቅ አንጻር ነው የጠየቁት። ምክንያቱም ህፃናት ሲጠመቁ ኃጢአት የለባቸውም የምንል ከሆነ ወይም ያ ውድቀት የለባቸውም የምንል ከሆነ አላልንም። ከምን አንጻር ነው የምንጠብቃቸው የሚለውን ሀሳብ አቤ ላይ ወንድሜ ቆይ ተዋትድ ከማላልንም ውድቀት የለንም ብላችኋል እያልኩ አይደለም። አይ በቃ ብላችኋል እያልኩ አይደለም እኮ ለማወቅ ከሆነ አዎ በቃ አንልም። እኔ አሁን እያልኩ ያለሁት
ህፃናት ሲጠመቁ ኃጢአት የለባቸውም ምንል ከሆነ ለምሳሌ አሁን ያንን ውድቀት ሮሜ 6 ላይ ያለውን ሀሳብ የሰው ልጅ ኃጢአት እያልክ ኃጢአት የምትለዋ ሀሳብ መብራራት አለባት። ውድቀቱን ነው ያ አሁን እሱን ሀሳብ በቃ እሱን እኮ ተማመንን። ውድቀቱ በቃ ይኖርባቸዋል። ከዛ ለመንጻት ደግሞ ይጠመቃሉ። አለቀ። ሌላ ጥያቄ ካለ ያው ተመሳሳይ ነገር ላይ ምን አንከራከር፣ ጊዜ ማጥፋት እንዳይሆን። ወይስ ከዚህ የተለየ ነገር አለ ካለ ጠይቀኝ፣ ደስ ይለኛል። እዚሁ ጉዳይ ላይ ማለት ነው። ካልተግባባን ውድቀቱ አዎ ይኖራል። ከዛ በኋላ ከዛ ለመንጻት ይጠመቃሉ። ምንም የትኛውም ሰው በዛ በጥምቀት ውስጥ ክርስቶስን እየለበሰ ከዛ ውድቀት ነፃ ይወጣል እኮ። ያንን ውድቀት ኃጢአት ብለን ብንጠራ ይሶኬ ነው አይደለ? ለእኔ ችግር የለብኝም። በአብያተ ክርስቲያን ደረጃም አንዳንዶቹ እንደዛ ልጅ ሲጠቀሙ አይቻቃሉ። እሺ ቅድም የውሃድ ኤክሴፕሽን ቀጥል። አስሎኝ ነው ይቅርታ፣ ምንም አላወራሁም እኔ ይቅርታ። አስሎኝ ይማር ኤክሴፕሽናል ኬዝ ተብሎ ቅድም የታለፈ ጥያቄ አለና ያ ጥምቀት ከውድቀቱ ካላነጻቸው የመዳን እድል አላቸው ብላ ታስተምራለች። ምናልባት ቤተክርስቲያን ከመጠመቃቸው በፊት ቢሞቱ ነው ያ ከዛ ውድቀት ሳይጠመቁ ወይም ሳይነጹ ቢሞቱ የመዳን እድል አላቸው። አሁን ቅድም የዋዴ እንዳለ እንግዲህ እንደነዚህ አይነት ነገሮችን እግዚአብሔር ያውቃል ብለን የምናልፍ ቢሆንም ግን እግዚአብሔር ያውቃል የሚለው ለምን ያጋልጣል? ስለዛ ሊድኑም ላይድኑም ይችላሉ ወደሚል ነገር ይወስዳል። ሊድኑም የሚችሉ ከሆነ እንዴት ሆኑ አሁን ከዛ ከውድቀት ነፃ ሳይወጡ የሚል ነገርን አሁን አንተ እንደጠየቀው ደግሞ ሊያስነሳ ይችላል። እሱን በቀላሉ ለመመለስ ያህል በጥምቀት ውስጥ እውነት ነው ሰው የእግዚአብሔርን ጸጋ በመካፈል ከክርስቶስ ጋር አንድ በመሆን ከዛ ውድቀት ነፃ ይወጣል። ግን ይህንን ነገር አሁን እዛ ወደ ውሃ ውስጥ ሳይገቡ ወደ ጥምቀት ውስጥ ሳይገቡ ሰዎች እንዲህ ያለውን ጸጋ ግን በሆነ ሚንስ ሊያገኙት ይችላሉ ይችላሉ። እግዚአብሔርን በሚስጥራቱ ግድብ አድርገ ነው ከዛ ውጪ ሊሰጥ አይችልም በፍጹም። በቃ እዛ ጥምቀት ውስጥ ካልገባ ሰው አይቻልም የሚባል ነገር የለም። ለምሳሌ ሰማዕታት እኮ ተነሱ። ሰማዕታት ወደዛ ሚስጥር እኮ ሄደው አልገቡም፣ ግን በቃ የእነሱን ደማቸውን እንደ ጥምቀት ይወስዷል፣ እግዚአብሔር ይቆጥረዋል። ስለዛ ልክ ሰማዕትነትን ሲቀበሉ በዛ ሰውየው እንግዲህ ችሎ ሄዶ የሚጠመቀው ሰው ማለት ነው እንግዲህ በታዘዘው መሰረት የምንጠመቅ ሰዎች የምናገኘውን ጸጋ እግዚአብሔር ለዛ ሰው ያን ጸጋ ይሰጠዋል። ለህፃናትም ያንኑ ሊያደርግ ይችላል። የሰማዕታች አይደለም ኢቭን በእንባ ለሚያለቅሱ ለነሱ ለራሳቸው እንኳን እግዚአብሔር ይህን ጸጋ እንደሚሰጣቸው አባቶች አስተምረውናል። ኢቭን ቅዱስ ዮሐንስ አፈወርቅ ይህንን ብሏል በነገራችን ላይ። ስለዚህ አሁን ምንድነው እንደዚህ ስልህ ግን ይሄ መጠመቅ እየቻሉ ለማይጠመቁ ትዕቢተኞች አይደለም፣ በእነሱ ላይ የእግዚአብሔር ቁጣ በጣም ይበረታል። በቃ ምክንያቱም የተሰጠው ኦፊሻል የሆነው ለቤተክርስቲያን የተሰጣት ትምህርት ሂጂ አስተምሪ አጥምቂ የሚል ነው። እንዲህ ተብላ ከዛ ውጭ አፈንግጬ አይ በቃ እኔ ዝም ብዬ እንደዚሁ በራሴ እያለቀስኩ ልኑርና እንደ ጥምቀት ይቆጠርልኛል ቢል አይቻልም። አየህ አሁን ኤክሰፕሽናል የሚባለው እንደዚህ ነው። እና ህፃናት ላይም ደግሞ እግዚአብሔር በዚህ መልኩ ሊያድናቸው ይችላል። እንግዲህ አሁን የእግዚአብሔር ስራ ነው። የእግዚአብሔርን ስራ ሁሉ እናና አማክረን እስቲ የተወሰነ ነገር ጠቆም አድርገን እንዴት አደረከው ቤት አወጣው ቤት አገባው ምናምን አንለውም። እና ከዛ አንጻር እንዲያው መልካም ይመስለኛል። እሺ ቴንክ ዩ ባይ ዘ ዌይ ያው መጠመቅ እየቻሉ በግድየለሽነት መጠመቅ የሌለባቸው ላይ ከባድ ትእዛዝ ነው የተላለፈው የሚለውን እኔም የምቀበለው ሀሳብ ነው። እና የመጨረሻ ጥያቄ መጠየቅ እችላለሁ? ምናልባት አይከን ቬኔሬሽን ላይ አይከን ቬኔሬሽን ቆሰዋ ሄደ ወደ ሌላ ርዕስ ገባ። ድህነቱ ላይ ይሻለኛል። እኔ ዶክትሪናል ነገሮች ላይ ትኩረት ማድረጉ የተሻለ ነው። አይኮኖግራፊ ላይ ከእናንተ በጣም በዛ ደረጃ የራቀ ነገር የለንም። እውነቱን ለመናገር አሁን ከእናንተ ስል ከጴንጤዎች አይደለም ከሉትራኖች ምናምን ሉትራኖችም ይጠቀማሉ። ኧረ ፕሊስ ይሄን ነገር ተው። ሉትራኖች አትበለኝ አይደለም ይለያል። ማነው ጴንጤና ሉትራን ድህነት ላይ ትለያያላችሁ። ስለዛ ሊያይቼ ነው ልናገር ወይስ ዝም ብዬ ልጨፍልቅ? አሁን እኮ ምን መሰለህ ችግሩ ጨፍልቄ ፕሮቴስታንቶች እንዲህ ያስተምራሉ ብዬ ጨፍልቄ አይደለም አክቹዋሊ ግን ዝም ብዬ ኢንጀነራል ዝም ብዬ እንደዚህ ፕሮቴስታንቶች እንዲህ ያስተምራሉ ብዬ ስናገር ሉትራኖች መጡና እንዴት የጴንጤዎችን ፕሮቴስታንት ብለህ ትገልጻለህ? እኛንም አብረህ እየጨፈለከ ነው ይላሉ። ክርስቶስን ነው የምላቸው። ኢቭን በውስጥ ሳይቀር አንዳንድ ሉትራን ወንድሞች እየመጡ ያወሩኛል።
ኦኬ እሺ ብዬ ደግሞ እንኳን አስተኛ ጴንጤ ሉትራን ብዬ ደግሞ ስለይ ደግሞ ኧረ ተው ይሄንን ጴንጤና ሉትራን እያልክ የምትለየውን ነገር ትሉኛላችሁ። እኔ ነፍሴን አታስጨንቋት። ማይ ፍራሰር እባካችሁን ተውኝ። አንዴውኑ እንደዛ ብለን አትጥራን ነው። እሺ ግን እሺ ጠየቅ ማልችል ከሆነ ችግር የለውም። ምናልባት ሀሳብ የምታነሳ ከሆነ እዚህ ድህነት ላይ ሞር እንደው ቢያጠነጥን ጥሩ ነው ይመስለኛል። እንግዲህ አይ ደግሞ ይሄድበት ወደ ሌላ ርዕስ ሲገባ የምትሉ ከሆነ ወንድሞች እስቲ ሀሳባችሁ ስላ ምን እንችላለን? አይ ይሄንን ሀሳብ ያነሳሁት መሰለህ አንድ አቤላ አይ ቀደም በግዴለሽነት ለታዘዙ ሰዎች ብለህ አንስተህ ነበርና ከሉተር መጽሐፍ ጋር በጣም የተለያየ ነው። ሉተር ካስተማረው ሀሳብ ጋር እና እሱን ነው ሊያነሳልህ ያሰበው እሱ። አሁን አኪ ባይዘው ከዮሐዴ ጋር ረዥም ሰዓት ስትጨቃጨቁበት የነበረበት ሀሳብ ይሄ ነው። በግዴለሽነት ጥምቀት ባልጠመቅም እድናለሁ ለሚሉ ሰዎች በጥብቅ የታዘዘ ነው ያልከው ሀሳብና ሉተር ለሁሉም ነው ያልኩት በግድ የታዘዘ ነው የሚለውን ሀሳብ በጣም አለያይተከዋል። እዚህ ጋር ረዥም ሰዓት ከዮሐድ ጋር ጭቅጭቅ የነበራችሁ በዚህ ጉዳይ ነው አይደል? ጭቅጭቅ የነበረው ከሉተራን ፐርስፔክቲቭ አንድ ሰው ከሉተራን ሳይሆን ሉተራን ነኝ ሉተር አይደለሁም። እሺ በቃ እንደዚህ ልመልስልህ። እኔ ሉተር ስላለው ከሉተር መጽሐፍ ላይ አውጥቶ ነበረ አይደለ? በግድ እንዲጠመቁ ታዘዋል ያለበለዚያ አይድኑም ሲል አንተ ደግሞ በግዴለሽነት አልጠመቅም ለሚሉ ሰዎች የታዘዘ ነው ብለህ ስትከራከሩ የነበሩት አይደል? ያው ሁለታችሁ መለያየት ነበረ። አኬም ገብቶ ሌላ ወደ ሜሮን ሀሳብ የገባችሁበት ማለት ነው። አሁን አንተን ለምሳሌ ከሆነ መጽሐፍ ከቤተክርስቲያናችሁ መጽሐፍ ብቻ በጠየቀ ሌላ ቦታ ላይ ቤተክርስቲያናችን እንደዚህ ብላ ታስተምራለች የሚለውን ሀሳብ ብታነሳ አልቀበልም ካልክ ምናልባት እኔ አልቀበልም ካልክ እሱ የኔ ጉዳይ ነው አይደል? ምክንያቱም ቤተክርስቲያኗ የምታስተምረዋን ነው ሙሉ በሙሉ ማሳየት የምችለው እንጂ የሉትራን ቤተክርስቲያን በአቋም ደረጃ የእምነት መግለጫ አላት የላትም? አላት። እሱን መጽሐፍ እኮ ቅድም አውጥቼ ያሳይቻለሁ። እምነቴን ይቅርታ አድርግልኝ አቤሎ። ለእንትን አይደለም ለጭቅጭቅ አይደለም፣ አልፈልገውም። እሱም ባይዜ እኔ ክርክር ምናምን አልፈልግም። እኔ ሰው ከተጠቀመበት የድህነት ነገር አውርቶ ምናምን የተጠቀመ ተጠቅሞ እንግዲህ ያልተጠቀመም ሌላ ጊዜ ይጠቀማል ብሎ በማሰብ መለያየት ነው እንጂ የጭቅጭቁ ምናምንም አይረባም፣ አይጠቅመንም። እሱ ጉንጭ አልፋ ነው። ፕላስ ደግሞ ውስጥንም ያውካል፣ ከመንፈስም ደግሞ ያርቃል። እውነቱን ለመናገር ጭቅጭቅ ሲሆን ማለት ነው። እና ሙሉ በሙሉ የስጋ ስራም ነው። ስለዛ ወደ እንደዚህ ነገሮች ውስጥ አልፈልግም። እና ስለዛ ሳወራ እሱን እያሰብኩኝ እንደዚህ ለመጨቃጨቅ ብቻ ብዬ አይደለም ማወራ። እና እሱን ያዝ እናድርገውና አሁን ለማወቅ ያህል የምጠይቀህ ነገር የሉትራን ቤተክርስቲያን እምነቴን ይገልጹልኛል ብላ የምታቀርባቸው ዋና ዋና ጽሁፎች አሉ የሉም? አሉ። እስቲ እነማን ናቸው አሁን እነሱ የምታቀርባቸው? የመካነ ኢየሱስ በግልጽ ያስቀመጠቻቸው አሉ። መካነ ኢየሱስ እናንተ አይደለሁም? ኦኬ ሶሪ ነኝ ወይ? ተአምር አንተ ልጅ ተው ተረጋጋ። ሶሪ አይ መሰረ ክርስቶስ ያልከ መስሎኝ ነው የሆነ ችግር የለውም። እሺ ቆይ አሁን ቅድም ስላወራነው ነገር ላስቀምጥልህና እዛ ሀሳብ ላይ አሁን ሀሳብ መስጠቱ ራሱ አስፈላጊ ነው ብዬ አላስብም። ምክንያቱም እንዴት ነው አሁን አንተ ጥያቄ ስጠይቀኝ ከሉተራን ፐርስፔክቲቭ ነው አይደል መመለስልህ? እሺ ለምሳሌ አንተን የሆነ የቤተክርስቲያን መጽሐፍ የቤተክርስቲያን መጽሐፍት ላይ ያሉትን ሀሳቦች አንስቼ ይሄንን ሀሳብ ትላላችሁ፣ ይሄ ሀሳብ ደግሞ ይሄ ሰው የጻፈው ሀሳብ ከሌላ ጋር ይጋጫል ብል የምትመዝኑበት መንገድ አለ አይደለ? ትክክል፣ የምንመዝንበት ነገር አለ። ሉተራን ካቴኪዝም ላይ ቅድም እኔ ፕሊስ አንተን ባትሳደብ በጣም ደስ ይለኛል። በጣም እየሰደብከኝ ነው። እግዚአብሔር እኔ በጣም ነው የሚደብረኝ። እሺ ቀጥል በቃ። ምን ብሎ ሰርቦ የሚባል ነገር በጣም ነው የሚያስጠላኝ። ከቅድሙ እየሰደብከኝ ነው እንዴ? እንተዋወቃለን እንዴ? ምናልባት አትዋሽ ብሎ ነው አቤሎ። ኧረ ጌታን በጣም እየሰደበኝ ነው እንዴ? አትዋሽ ብሎ ነው ምንድን ነው? የብልግና ስድብም የሰደበ መሰለኝ እኮ አሁን በጣም እየሰደበኝ ነው። እግዚአብሔርን እንዴ ምንተዋወቅ ነው እየመሰለኝ። አትዋሽ ብሎ ነው ምንድን ነው? አይደለም በቃ ቀዳዳ ይላል ማይለው ነገር የለም።
እኮ ሲያዋሽ ነው ማለት ነው። አትለይም እንዴ? ሀሳብህን ትምህርቱ ላይ ለማድረግ እንደዚህ ነው ያደረገ። ቀደዳና ቀዳዳ እንኳን ለይ አይደለውም፣ እሱንም አይደለውም። እሺ በቃ ምናልባት ቆይ አንዴ አንትሽ እስቲ እንደው ቆይ አንዴ ቅድም ምናላችሁ እዛ እሱ አሁን አንትሽ እያለ ያለው አቤሉ ይኸውልሽ ቡስኪ አንትሽ አሁን ኧረ ቀደዳ ምናምን ነገር ካለ ኧረ ውሸት እንደማለት ነው። ኧረ ውሸት እንደማለት ነው። እኮ አልዋሸውማ እንዴ አልዋሸውም። ከፐርስፔክቲቭ ነው መመለስ የምችለው የሚለው ሀሳብ አሁን ውሸት ነው። አይ ቆይ ከራሴ ለመለስ እንዴ? አይ አይደለም። እሱ እያለ ያለው አሁን ምናልባት ቅድም ከተናገርከው ጋር የቅድም የተናገርከው ይህንን አይልነበረም እየዋሸህ ነው ለማለት ነው እንደዛ ያለው። አንተ ደግሞ አይ አልዋሸውም ካልክ በቃ ተናገር፣ ችግር የለውም። አሁን እንደ ስድብ ምናምን አትቁጠረው። እሺ ረገጠኝ። በቃ መራገጥ ነው ስራው እኮ። እሺ እሱ ቴንክ ዩ ከሉተራን ፐርስፔክቲቭ ነው። አንተ ራሱ አታሹፍ። ቆይ ጓደኞች በአይስክሪም እያቀዘቀዙት ነው፣ ችግር የለውም። ቀጥል አንተ ትምህርቱ ላይ ብቻ ፎከስ አድርግ። እሺ በቃ አሁን ቅድም ያወራነውን ሀሳብ አሁን አንስቼ ደግሞ ድጋሚ ማውራቱ ስለሰለቸኝ ማስፈልግ ሆነቱ አቤሎ እኔ አሁን ኦልሬዲ ስለተስማማን ያሉት ጉዳዮች ላይ ምንም ድጋሚ ተመልሶ እንትን ማለቱ ያን ያህል አስፈላጊ አለ ማለት አስፈላጊ ያልሆኑ ጉዳዮች ከሆኑ ተዋቸው። አሁን እንትን የመካነ ኢየሱስ ምናምን የሉትራን ቤተክርስቲያን ምናምን ነገር እንዴት አውጥቼ የማስረዳው ምናምን ለሚለው ከቤተክርስቲያኒቷ ከአጠቃላይ ትምህርት ምናምን ብለህ የምታስብ ከሆነ ጥሩ ነው፣ እንደዛ ነው ማስረዳት ያለብህ። ግን አጠቃላይ ትምህርቷ የሚመሰረተው ሉተር ላይ ስለሆነ ማለት አንድ ይቅርታ መጽሐፍ ቅዱስ ላይ የሚመሰረታል ትምህርት ትላለች። ግን የመጽሐፍ ቅዱስ ትክክለኛ ማብራሪያዎች ብላ ግን የምታስቀምጠው የኦግስበርጉን ኮንፌሽን እና የዶክተር ማርቲን ሉተርን ላርጅና ስሞል ካቴኪዝሙ ምናምን ስለሆነ እነሱ ትልቅ ውይይት አላቸው ለማለት ነው። ከእነሱ ሲጠቀስ ከሉተር ላርጅ ካቴኪዝም ከኦግስበርግ ኮንፌሽን ሲጠቀስ ትልቅ ውይይት አለው። ለምን ቤተክርስቲያኒቱ ትክክለኛ ጊዜ ቃል ማብራሪያ አድርጋ ትቀበላለች ተብሎ ኦፊሻል የተሰጠው ሌሎች ጽሁፎችን ኢቭን የሉተርን የራሱን ሌላ መጽሐፍት አይደለም፣ እነዚህ ነው ካቴኪዝሞቹን እና የፊሊፕ መላንክተንን የኦግስበርግ ኮንፌሽን ነው። እና እንደዛ ኮንቬንሽን ባይ ዘ ዌይ ይህችን ጥያቄ ብቻ ልጠይቅህና ልውጣ ምናልባት ድህነት ላይ ከሆነ ጠይቀኝ። ድህነት ላይ ነው ያው የተያያዘ ጥያቄ ነው። እና አንድ ሰው አይኮንቨርኔሽንን ባይቀበል ይድናል ወይ አይድንም? አሁን እንግዲህ አሁን የድህነት ጥያቄ ነው ወይ ይድናል አይድንም የምትል ቃል ስላለች ብቻ የድህነት ጥያቄ ነው ማለት አይደለም። ለማንኛውም ግን አይኮንቨርኔሽንን ራሱ አይኮንቨርኔሽን ምንድን ነው የሚለው መታወቅ አለበት። ግን ይህን ስለተቀበለ ስላልተቀበለ ድህነቱን ያጠዋል ወይ? በትዕቢት ቤተክርስቲያንን በመቃወም ደረጃ ከተነሳ ቀስ በቀስ ወደ ሞት ሊያመራ ይችላል። ያ ትዕቢቱ ቤተክርስቲያንን የጌታን ቤተክርስቲያንን በመቃወም ልክ ሲነሳ ማለት ነው ወደ አይኮኖክላስትነት እየተቀየረ የአይኮኖክላዝም ምናምን የሆነ ጊዜ ላይ ተነስቷል ነበር። እንደዛ ሲሆን ቀስ በቀስ ያ ትዕቢቱ ወደ ሞት እያመራው ሊሄድ ይችላል። ግን አይኮንቨርኔሽንን ሰው በእምነት ደረጃ ገና ሳይቀበለው ቀርቶ በእምነት ደረጃ ሳይሆን ያው በመረዳትም በምንም ደረጃ ሳይቀበለው ቀርቶ ቀስ ብዬ እስቲ ደግሞ እቀበላለሁ እግዚአብሔር ሲረዳኝ ብሎ ለምሳሌ ያዝ ቢያደርገው ለራሱ እግዚአብሔር መጥቶ ይቀስፋል ማለት በፍጹም አይደለም። ድህነትን አያጣውም። እንደዛ እያለን አይደለም። የድህነት ትምህርታችን ላይ ምንድነው ማመን መጠመቅ ምናምን ብለን ስንናገር በአይኮንቨርኔሽን ማመን የሚል አንጨምርም። አሁን አይኮንቨርኔሽን እንዳልኩ ነው። በትዕቢት ከሆነ አስቸጋሪ ነው። ስለዛ ግን ሰው የእምነት እጥረት ቢኖርበት ግን ቀስ በቀስ ምን ያደርጋል? እነዚህ ነገሮች ይማራል። እየተማረ እያወቀ እየተማረ እያወቀ ቀስ በቀስ ነገሮችን ሲረዳቸው እርግጠኛ ሆኜ ደግሞ የምነግርህ በጣም የሚገርሙ ሰማያውያን ነገር ናቸው። እውነቱን ለመናገር ብዙ ሰው እንደሚያስባቸውም አይደሉም እና ቀስ በቀስ እያደግ ይላል እና እንትን ሰላላለ የኮንቨርኔሽኑን ለጊዜው እንትን ሰላላለ ብቻ ይሞታል ማለት አይደለም። እርግጥ ነው አሁን እንደዚህ አይነት ጥያቄዎች በእነ እንትና ሲነሱ አይቻሉ። ማነው ስሙ ጋቨን ሆርትላንድ የኢስተርን ኦርቶዶክስን ሲነቅፍ እነዚህ ሰባተኛው ከካውንስላቸው ላይ ሁለተኛ ደቂቃ ላይ ነው እንደዛ ከኮንቨርኔሽን ጋር በተያዘ ስዕሉን የማይስም ምናምን እንደዚህ ለትንባናት አይነት የሚመስል ነገሮች ስላሉ የካቶሊኮችና የኢስተርኖቹ ማለት ነው እነሱ የሚቀበሉት ላይ ይሄ በጣም አደገኛ ነው ምናምን ብሎ ሲናገር ነበር። እኛ ጋር እንደዚህ አይነት ነገር የለም። በካቶሊክና ቤተሰብ እንዳለው በአሁን በዓለም አቀፍ ደረጃ ማለት በዓለም አቀፍ ጉባኤ እንዲህ የሚመስል ነገርን ተናግረን አናውቅም። ግን እነሱንም እየወቀሱ ደግሞ አይደለም። እነሱም ደግሞ አሁን ካቶሊኮቹና ኢስተርኖቹም
የአይከን ቬኔሬሽን ላይ በዓለም አቀፍ ጉባኤ ደረጃ እንደዛ የተናገሩበት ደግሞ የራሳቸው ደግሞ ምን አለ ምክንያት አለ። ምን አይነት ምክንያት? በሰዓቱ የተነሳ በጣም አደገኛ የሆነ አይኮኖክላዝም ነበር፣ ስርዓትን የመቀዳደድ ምናምን የእስልምናው ምናምን ተነስቶ በቃ በጣም አስቸጋሪ ነገር ውስጥ ተገብቶ ስለነበረ ከዛ አንጻር እነሱ ደግሞ ሲያስረዱ የነበረው ስዕልን የጌታ ኢየሱስን ስዕል ነበር ሙር እሱ ላይ ነበር ትኩረት የሚያደርጉት እና ኢየሱስ በስጋ ተገልጧል፣ በስጋ ስለተገለጠ ቢሳል ችግር የለውም ምናምን የሚል ነገርን እያነሱ ሲናገሩ ስለነበረ ስዕላትን መንቀፍ ክርስቶስ በስጋ አልተገለጠም ብሎ በመሳደብ ነው ብለው ስለሚያስቡ ከዛ አንጻርም ምን ያደርጉ ነበረ? ለምን እንደሚያስተጋባ አላውቅም ድምፅ። እሺ እንደዛ ብሎ ያስቡ ስለነበር ምንድነው እንደዚህ አይነት አናቴማዎችን ቃለ ግዛቶችን ሲያስቀምጡ አይተናል። ያም ሆነ ይህ አሁን የእነሱ ነው፣ በእኛ ዘንድ በቃ ያለው እንዳልኩ ነው እየነገርኩ ነው። ከእነሱ አቤሎ አይሁን ሐዋርያ አኬ ባለበት ላይ ባይዘዌ ስለ አይከን ቬኔሬሽን ስለ ሳክሬድ ኢሜጅ ስናወራ በጣም ግልጽ የሆነ ነገር አለ። አሁን ባለንበት ሴኩሪቲ ሲስተም ባዮሜትሪክ ሜጀርስ ይባላሉ። ሴኩሪቲ ሜጀሮች ላይ መልክን አንስቶ ለምሳሌ አንዳንድ ስልኮች አይፎን ላይ ምናምን አክሰስ ሴኩሪቲ ውስጥ በጣም ሃይሊ ፕሮፋይሎች አክሰስ የሚደረጉት ሴኩሪቲ ኮንትሮሎች ባዮሜትሪክ ሜጀርስ ነው። ባዮሜትሪክ ሜጀርስ ማለት ፊትን ሜጀር አድርጎ አይንን የረቲና ሜጀርመንት ብለድ ቨስልስ ረንን ሀው ቨስልስ ብለድ ፍሎ እንደሚያደርግ ተደርጎ ከፊንገር ፕሪንት በበለጠ መልኩ ሴኩሪቲ ሜጀር የሚደረገው የፊት ቅርጽ ነው። ግን በኢስተርን በኦርቶዶክስ በክርስትና ለረጅም ዘመናት አይከን ቬኔሬሽን ሳክሬድ ኢሜጅ ኦፍ የእምነታችን መሰረት ነው እና ይገርመኛል የፕሮቴስታንቶች እንዴት እንደማይቀበሉት አይከን ቬኔሬሽን በጣም ይገርማል። ማለት ኢቭን ካወረድ ነው ራሱ አውርደን በየከተሞች በቀበሌ እንኳን መታወቂያ ሲወጣ ፎቶ ተቀምጦ ነው እና አይደለም አሁን ባለንበት ዌስተርን አፕዴትድ የሆነ ሴኩሪቲ ሲስተም ቀርቶ እና ይገርማል አይከን ቬኔሬሽን አለመቀበል። እና አቤላው ምን ትላለህ? አሁን ቤት ውስጥ የአባት ፎቶ ወይ ደግሞ የተመረክበት የሃይስኩል ግራጁዌሽን ፎቶ ይሰቀላል። ገጠር ውስጥ ኢትዮጵያ ውስጥ ብትሄዱ ልጆቻቸውን ፎቶ ይለጥፋሉ፣ በጣም እንደ ማስታወሻ ማለት ነው። ሳምሃው ከዛ እንኳን በወረደ ካንሰፕት ኮሬሌት ማድረግ ትችላለህ። እና አይከን ቬኔሬሽን ላለመቀበል የአንተን እምነት ከምትከተል የተቀበልነውን የቆየ እምነት ነው። በጣም በትህትና እንዳስረዳ በጣም ብዙ አወራን። አንድ ነገር ልበል፣ ምናልባት ካወራሁ ላይ ማይክን ክፈትና ቅድም የእምነታችን መሰረት ነው ብላልና መጽሐፍ ቅዱሳዊ ልምምድ ነው እሱ። አሁን አይከን ቬኔሬሽን የእምነታችን መሰረት ነው ስላል መጽሐፍ ቅዱሳዊ ነው። የሰጠውን ኤግዛምፕል ሰምተሃል? ከወርድ ከመጽሐፍ ቅዱሳዊ ሳይሆን ካለንበት ኤግዚስቲንግ ላይ ከቤዝመንቱ መጀመር ስላለብን ሰምቻለሁ። ኤግዛምፕሉንም ሰምቻለሁ። ከቤዝመንቱ መጀመር ስላለብን መጽሐፍ ቅዱሳዊ ልምምድ ነው የሚለውን ብትመልስልኝ ደስ ይለኛል። አሁን የእምነታችን መሰረት ነው ስላል ኢንተራፕት ሳይሆን የእምነታችን መሰረት ነው እና እናንተ ራሱ መቀበል አለባችሁ። ኢርሊ ነው ይሄ ነገር ብለሃል እና መጽሐፍ ቅዱሳዊ መሰረት አለው ብለህ ታምናለህ? በዛ ብሎን ምናልባት የሰጠውን ሎጂካል ፐርስፔክቲቭ ግን አንደርስታንድ አድርገኛል። መጀመሪያ ስለ መጽሐፍ ቅዱሳዊ ማስረጃ ቅድም እኮ እንደሚጠይቀው ነበረ። እጅ መጫንን አፖስቶሊክ ሰክሰሽን ላይ ከአሁን ካለው መልእክት ቨሪፋይ አድርግልኝ ከአባቶች ትምህርት ብሏል። ስለሱ ቬሪፊኬሽን ከመጠየቅ የሰጠውን ኤግዛምፕላዊ ሎጂካል ሎጂካል ፐርስፔክቲቭ አንደርስታንድ አድርገኛል። የሰጠውን ዳዝ ሜክ ሴንስ ያደርጋል። ወደ መጽሐፍ ቅዱሳዊ ቬሪፊኬሽን ከመሄዳችን በፊት የሰጠው ከኔ አንጻር ከሆነ ዳዝንት ሜክ ሴንስ አይሰጥም ብዬ ነው የማስበው። የምትወዳትን ቺክ ስልክ ላይ ፎቶ አልለጥፍም ወይ ደግሞ ቤት ውስጥ የሆነ የግራጁዌሽን ፎቶ የለም። ላወርደው ነው ገብታ አውርደ እዚህ ጋር ደረስከኝ። ቀጥል ካኬ ጋር ነው ወይ በእናትህ ብቸኛ አረክኝ ቺክ ምናምን ብለህ ሌላ። ቆይ እዚህ ጋር ግን ይቅርታና ስዕላትን አትቀበሉም እንዴ? ኧረ 9-1 ናችሁ። እስካሁን ድረስ አልቻላችሁትም። ባካችሁ ተውት። 9-1 አቤላ አይከን ቬኔሬሽንን ሳይሆን ማንን ላውራሽ? አይ ለማወቅ ነው። ከዛ ትቀጥላለህ። ኖ ችግር የለውም። ከዛ ትቀጥላለህ ከናኬው የዮሐዴ ጋር። ስዕላትን አትቀበሉም? ከምን አንጻር? አሁን አይከን ቬኔሬሽን ስዕላትን መቀበል አለመቀበል ነው የሚለው ሀሳብ አይ ቲንክ እዚህ ላይ መግባት አለበት ብዬ አላስብም። ለምሳሌ በዛ ብሎን እንዳለው የጥንቷ ቤተክርስቲያን ይህንን አስተምራለች እና የቤተክርስቲያችን መሰረት ነው ስላለ
አኬ ደግሞ ስትመልስ ይቅርታ ግን አኬ ስትመልስ ግን ይህንን አሁን ጀስት እንደ ኢስተርን እና እንደ ካቶሊኮች ሳይሆን ያው እንደ ትራዲሽን ነው የምንቀበለው ብለሃል እና ያ ሀሳብ ስላልተጣመረልኝ ነው። ምክንያቱም አንድ ሰው የቤተክርስቲያን መሰረት ነው ብሎ ያመነውን ነገር ደግሞ መጽሐፍ ቅዱሳዊ ካልሆነ ትልቅ ችግር ያመጣል ብዬ አስባለሁ። ለዛ ነው። ቀጥል እሺ ናቲ። አንዴ ናቱ ያን ዝናብ እየዘነበ ነው ከተሰማ እንግዲህ እውነቱን ለመናገር አሁን ቅድም በዛብሎን የእምነታችን መሰረት ሲል ምንድነው በስርዓት አምልኳችን ውስጥ ሁሉ ያሉ ነገሮች ናቸው ስዕላት። ስለዛ በስርዓት አምልኳችን ውስጥ ስላሉ ከዛ አንጻር ነው እንደዛው የተናገረው። አስተምህሮ ዶክትሪን ናቸው ወይስ አይደሉም የሚለውን ለማወቅ አይደለም እኛ የካቶሊኮች ማን ነው ትሬንት ሆርንና ጂሚ ኤኪን ለፕሮቴስታንቱ ጌቪን ሃርትላንድ የሰጡትን መልስ ሂድናየው። ኢቨን ምን ብለው ነው የሚጀምሩት? ሲጀመር የስዕላት ነገር እነዚህ በስርዓት አምልኮአችን ውስጥ የምንጠቀማቸው ነገሮች እንጂ ዶክትሪን አይደሉም፣ አስተምህሮች እኮ አይደሉም ብለው ነው የሚጀምሩት። ስለዚህ በመጀመሪያ ደረጃ እሱን እንወቅ ምንድናቸው የሚለውን ማለት ነው። እሱን ያዝ እናድርግና አይከን ቬነሬሽን አለ ወይ በቤተክርስቲያን? በሚገባ አለ። ሁሉም ጋር የትኛውም ጥንታውያን አብያተ ክርስቲያናት ጋር አለ። ድንገት የሆነ ሰዓት ላይ ብቅ ብሎ ሽው ያለበት ቤተ እምነት ካልሆነ በስተቀር በክርስትና ውስጥ ኖሮ እንግዲህ ካልነው ክርስትና ካልነው ማለት ነው በክርስትና ስም ተነስቶ ሽው ያለበት ቤተ እምነት ካልሆነ በስተቀር አይከኖችን የሚክድ የለም እኔ እስከማያውቀው በአብያተ ክርስቲያናት ደረጃ ማለት ነው። አንተ ግን ጠይቄ ነበር ምንድነው በአይከን በትዕቢት አይሆን ምናልባት እንደዚህ መረዳት ውስጥ ባይደርስ አንድ ሰው ቀስ በቀስ እየተማረ ይድናል። ኦልሬዲ አምኖ ይጠመቃል። አምኖ ሲጠመቅ ሲጀምር ሄዶ የሚጠየቀው በስዕላት ታምናለህ አታምንም የሚል ጥያቄ አንድም ቄስ ሲጠይቅ ሰምቼ አላውቅም። እኔ ባይዘው ጸሎት ሃይማኖትን ነው በቃ አለቀ የምትጠየቀው። 5ቱ አዕማደ ምስጢራትን ነው የምትጠየቀው። ከዛ በኋላ ምንድነው ዝም ብለህ ወደ መቃወም ምናምን ሳይሆን የምትገባው ምንድነው የምታደርገው? ትጠይቃለህ። ትምህርቱን እየተማርክ ቀስ በቀስ ያ እምነቱ እየመጣ ይሄዳል። ከዛም በጣም ጥሩ ደግሞ አምልኮ ይኖርሃል በዚህ ውስጥ ራሱና አምልኮ ይኖርሃል ያልኩት ምንድነው በስርዓት አምልኳችን ስለምንጠቀም ነው። እነሱ ስታይም የሚጨንቅህ ነገር አይኖርም ነው ስዕላቱን ማየቱ የሚያስጨንቅህ ነገር አይኖርም። እና ትልቁ ነገር እሱ ነው። ከዚህ በተሻለ ግን እስቲ አሁን መምህር በረከት ስላሉ እሳቸው ጠቅለል ያለ ነገር ይስጡና እንጨርሳለን። መምህር ሰላም ለእርሱ ይሁን፣ እንኳን ደህና መጡ። እስቲ እርሱ ወይ ይሄዱበት። ሰላም እንዴት አላችሁ? ሰላም መምህር እንዴት ነው? ሰላም ብያለሁ መምህር። እግዚአብሔር ይመስገን። አይ አቤል መጽሐፍ ቅዱሳዊ ጥያቄ እየጠየቀ ስለነበረ የኦሪት ዘጸአት ምዕራፍ 25 2 ኪሩቤል በታቦቱ በስርየቱ መክደኛ ላይ ይቀመጡ የሚለውን እንዴት ነው የሚያየው አቤል? ምንድን ነው ጥቅማቸው? አይ ቲንክ መምህር ጥያቄውን ስጠይቅ አልነበሩም መሰለኝና መጀመሪያ ሰላም ብያለሁ። በብዙ ቦታዎች አዩታለሁና እንኳን ብለን መጡ። ያው ቤታችሁም ቢሆን ግን ጥያቄው ምን መሰሎት የጠየኩት አንድ ሰው አይከን ቬኔሬሽንን ባይቀበል ወይም አሁን እርሱ የጠቀሱትን ወደ እሱ ጥቅስ እንሄዳለን። ግን አይከን ቬኔሬሽንን ባይቀበል አንድ ሰው ይድናል ወይ አይድንም የሚለው ሀሳብ ነው እና አርቲኩሌት አርግቶ አይ ቲንክ አኬ መልሷል። ይድናል የሚለው ሀሳብ የተመለሰ ይመስለኛል። ግን ወደዛ ጥቅስ መሄድ የሚፈልጉ ከሆነ ግን ያንን ጥቅስ ለአይከን ቬኔሬሽን ብሎ የፈታ አባት አለ ወይ የሚለው ሀሳብ ያመዝናል ማለት ነው። ያው መጽሐፍ ቅዱስን ከራስ ከመፍታት አንጻር እኔ ብዙም አልቀበለውም እና ከዛ አንጻር ነው። ያ እነ ጆን ደማስቆስ ለምሳሌ ኦን ዘ ሆሊ ኢሜጅስ ላይ ቅዱሳት ስዕላት የብሉይ ኪዳን መሰረት እንዳላቸው በብሉይ ኪዳን እግዚአብሔር ለጣዖት አምልኮ ከለከለ እንጂ ለስርዓት አምልኮ ማገዣ ሊሆኑ እንደሚችሉ አሉ። ያው ጆን ደማስቆ በአይኮኖክላስት በስዕላትን በሚቃወሙ
ሰዎች በተነሱበት ዘመን የጻፈ ስለሆነ የእሱ ያው መጽሐፉ ጎልቶ ይታወቃል እንጂ ስዕላት በጥንት ቤተክርስቲያንም ነበሩ። የድህነት የምናምን ጉዳይ ስዕላትን ያልተቀበለ ሰው ይድናል አይድንም የሚለው ጉዳይ በጣም ኮምፕሌክስ የሚሆነው እና ቤተክርስቲያን ውስጥ እንዴት ልትቆም ነው? ለምሳሌ በሁሉም ኦርቶዶክሳውያን አብያተ ክርስቲያናት ውስጥ ስዕላት አሉ። ምን እንደሌሉ እየቆጠርካቸው ነው ስርዓት አምልኮ የምትፈጽመው? እንግዲህ እኛ ስዕላት ኮሚኒየን ኦፍ ሴይንትስ የቅዱሳን ህብረት መኖሩን ማሳያ ናቸው። ነገራችን ላይ ትራዲሽናሊ ስዕላት የሚሳሉት በቤተ መቅደሱ ዙሪያ በመሰዊያው ዙሪያ ነው። ቅዱሳን በዙሪያችን አሉ። ዕብራውያን ላይ ያለው ይሄ ዕብራውያን 12 ላይ ያለው ወደ ተሰበሰቡ ቅዱሳን መላእክት ህብረት ወደ ጻድቅ ፍጹማን ወደ ሆኑ ጻድቃን ደርሳቸዋል የሚለው የቅዱሳን ህብረት ቅዱሳን በመካከላችን መኖራቸውን ሪፕሬዘንት ማድረግ ነው። አንተ ስዕላት ሳያግዙኝ እነሱን ቪዥዋላይዝ ማድረግ እችላለሁ ብለህ ካሰብክ ጥሩ ነው፣ ከቻልክ ማለት ነው። እንግዲህ ሰው ነፍስ ብቻ አይደለም ስጋም ነው። የሆነ ቪዥዋላይዝ የሚያደርግበት ነገር ያስፈልገዋል። የቅዱሳንን ህብረት ቅዱሳን በመካከላችን እንዳሉ ማሳያዎች ናቸው ስዕላት። በዚህ በቤተ መቅደሱ ዙሪያ ሲሳሉ እነዚያ ቅዱሳን አሉና አብረን እኛ እግዚአብሔርን የምናመልከው ብቻችን አይደለም፣ በስጋ ከኛ በተለዩ ነገር ግን በመንፈስ በአንድ የክርስቶስ አካል ከኛ ጋር ካሉ ቅዱሳን ሆነን ነው የምናመልከው የሚለው ህብረቱን ነው። እና ስዕላትን አልቀበልም ስትል በአእምሮ እኮ የሆነ ምስል ግን ትስላለህ አይደል? እና በአእምሮ ላይ ስዕል ትስላለህ ነው ግዴታ። ስዕል ትስላለህ። በቃ አንተ የቅዱሳን ህብረት አለ፣ ቅዱሳን መላእክት አሉ፣ ጻድቃን አሉ፣ በዙሪያ ያሉ ብለህ ካሰብክ በአእምሮህም ቢሆን ስዕል መሳልህ አይቀርም። እና የመዳን ያለመዳን ጉዳይ ሳይሆን በቤተ ክርስቲያን ውስጥ እስከኖርክ ድረስ የቅዱሳንን ህብረት በአእምሮ ቪዥዋላይዝ ማድረግ አለብህ። ቤተ ክርስቲያን ሰዎች በአእምሯቸው ውስጥ የተለያየ ኢሜጅ ከሚፈጥሩ አስተማሪ የሆኑ ስዕላት ታሪካቸውን የሚገልጡ ቅድስናቸውን የሚገልጹ የሆነ ትርጉም ያላቸው ሰዎች በግላቸው ከሚፈጥሩት በአእምሯቸው ውስጥ ከሚፈጥሯቸው ኢሜጆች የተሻሉ ኢሜጆች ናቸው። ቤተክርስቲያን በቤተክርስቲያን ግድግዳዎች ላይ ተስለው የምናያቸው ተጋድሏቸውን የሚያሳዩ የሆነ የሚተርኩ ኢሜጆች ናቸው፣ ስዕላት ናቸው። ግን አንተ ቁጭ ብለህ ትስላለህ። ግዴታ መሳል አይቀር። የቅዱሳን ህብረት የቤተ ክርስቲያን አንዱ ትምህርት ስለሆነ ማለት ነው። እንደ ነገረ ድነት እንደዚህ በመዳን እንትን ውስጥ እንደዚህ ጠቅሰን ባናስገባውም ግን የቅዱሳን ህብረት መገለጫ የቅዱሳን አንድነት መገለጫ በቤተ ክርስቲያን ውስጥ ቅዱሳን አሉ የሚለው ነገር ማሳያ ስለሆነ እሱን ግን መቀበል አለብህ። ምክንያቱም እሱን ካልተቀበልክ ቀድሞ በቅዱሳን ህብረት ውስጥ የለህም፣ እዛ የመንፈስ ቅዱስ አንድነት ውስጥ የለህም ማለት ነው። ድነት ጥያቄ ምልክት ውስጥ ይገባል ማለት ነው። ስለዚህ ኢምፕሊኬሽን አለው፣ የመዳን ኢምፕሊኬሽን አለው ማለት ዝም ብለን ከመዳን ቤተክርስቲያን ውስጥ ከድነት የተነጠለ ዝም ብለን ለመዝናኛ የምናደርገው ነገር ስለሌለ ሁሉም ነገር ከድነት ጋር ኢምፕሊኬሽን አለው። ኢንዳይሬክትሊም ቢሆን ዳይሬክትሊም ባይሆን ኢንዳይሬክትሊ ከሆነ ዶክትሪን ጋር ከድነት ዶክትሪን ጋር ግን ይያያዛል። አኬ ያው የድነት ትምህርቶችን አጉልቶ ዋና ዋናዎችን ይህንን የሚያመጡትንም ለመናገር እንደሆነ ይገባኛል። ግን ኮሚኒየን ኦፍ ሴይንትስ ግዴታ ነው መቀበል። ኮሚኒየን ኦፍ ሴይንትስ ደግሞ አንተ በአእምሮ ቢያንስ ኢማጅን ማድረግ አለብህ። ቅዱሳን በመካከል እንደሆነ ሴንስ ማድረግ አለብህ። እሱን ካላረግ ከቅዱሳን ህብረት ውጭ ትሆናለህ። እና የስዕላት የስርዓት አምልኮ ምናምን አምልኮ ስለሆነ ሴንተሩ አንድ አምልኮ ስርዓት አምልኮ ስለሆነ ስርዓት አምልኮ ደግሞ ድህነታችን የምንገልጽበት በቅዱሳን ህብረት ውስጥ መሆናችን የምንገልጽበት ነገር ስለሆነ ከድህነት ጋር ኢምፕሊኬሽን ግን አለው ለማለት ነው። ሙሉ በሙሉ ከድህነት ጋር የማይገናኝ ነገር
አድርገን እንዳናስበው ነው። ድህነት ጋር ሙሉ በሙሉ የማይገናኝ ነገር ጋር እዚህ ቁጭ ብለንም ስለማንወያይ ስለማያስፈልግ እሱና እንትን አንድ ሀሳብ ላይ ትንሽ ግልጽ እንዲሆን አንዲት ነገር ሜቢ ያነሳ ይሆናል። አይሚን ለምሳሌ የስዕላት ቆይሽ አብረን አይ ችግር የለም ሚስ አንደርስታንድ እንዳላረጋ እሺ ኧረ ችግር የለም እሺ ትንሽ ነገር እሺ የስዕላት ጉዳይ ላይ ቅዱሳት ስዕላት ቤተክርስቲያን ውስጥ ያው ያስፈልጋሉ ምናምን ያው እሱ ምንም ችግር የለውም ያው ሁሉም አብያተ ክርስቲያናት ግድ ነው ምንም ይሄን የሚቀበሉ ናቸው ግን ለአይከን የሚሰጥ ቬነሬሽን አለ ምናምን እና ያንን የአይከን ቬነሬሽኑን ሰው ወደ መረዳት ከመድረሱ በፊት ሊጠመቅ አይችልም። በሌሎቹ እንግዲህ ሃይማኖታዊ በሆኑ ነገሮች በነገረ እግዚአብሔሩም በነገረ ድህነቱም እንዳጠቃላይ እንደው ባለው አስተምህሮ አምኖ ለአይከኖቹ ለቅዱሳት ስዕላቱ የሚሰጠውን ክብር ምናምን እሱን የመረዳት አቅም ላይ ወይም እንደዚህ እምነት ላይ እስካልደረሰ ድረስ መጠመቅ አይችልም ብለን እንይዘዋለን። መመሪ ያ ኤክስፔሪንሱ መምጣት አለበት። ልክ ነህ። ቀድሞ ኤክስፔሪንሱ መምጣት አለበት። የቅዱሳንን ንብረት ሴንስ ማድረግ ደረጃ ሰው መድረስ አለበት እና ከዚያ የሚቀድሙ ትምህርቶች አሉ። ይሄ በጣም ያስማማል። ልክ ነው። ስለዛ ያው ቀስ በቀስ ወደ እምነቱ እያደገ ይሄዳል ማለት ነው። እንደነዚህ አይነት ነገሮችን እየተማረ እየጠየቀ ያ ሰው ኦልሬዲ አምኖ ተጠምቆ ድኖ ከዛ በኋላ ደግሞ በደንብ ይሄ እምነት እየመጣ ቢሄድ ይችላል። አንዳንድ ነገሮች አንዳንድ ጉዳዮች ላይ ያለን እምነት በአንድ አስቀድመ ሁሉን ነገር አውቀህና ሳይሆን ቀስ በቀስ ደግሞ በክርስትና ውስጥ ሆነን ደግሞ በእምነት እያደግንባቸው የምንሄድባቸው ነገሮች አሉ ነው ሀሳብ። አይ ቲንክ አሁን የቤተክርስቲያን ስርዓት ግዴታ መቀበል አለብን። አሁን የሚቀድሙ ነገሮች አሉ። ከዚያ በኋላ ይሄ ማኒፌስቴሽን ነው። የድህነት ህይወት የቅዱሳን ንብረት ውስጥ የመኖር መገለጫ ማኒፌስቴሽን ነው።